ክርስቲያን ነበርኩኝ። አሁን ከክርስትናው ራሴን አግልያለሁ። ከሃይማኖት ራሴን ነፃ አድርጌ የምኖር ሰው ነኝ። ያገለልኩበትን ምክንያት ልንገርህና እስልምናው ላይ ይህ ጥያቄ የሚመለስ ከሆነ ኦኬ ልስማ። ቅድም ዘፍጥረት ሲል እንዳጋጣሚ የኔ ጥያቄ ሊነሳ ነው ብዬ ነበረ። እንትን አዳምና ሔዋን ላይ ይህን ዕፀ በለስ ብትበሉት የሞት ሞት ትሞታላችሁ ብሎ አዘዛቸው። ከዛ በፊት ግን እግዚአብሔር ያለፈውን ያውቃል፣ ያሁኑን ያውቃል፣ ወደፊቱን ያውቃል። ይሄ የመለኮታዊ ባህሪ ስለሆነ ተብሎ ስለምንማር ማለት ነው። ያለፈውን ያሁኑን የወደፊቱን የሚያውቅ እግዚአብሔር ከዚህ ላይ የሆነ መሃሉ ላይ እችን ዕፀ በለስ ብትበሏት ትሞታላችሁ ስላቸው ቱ ሰም ኤክስተንት እንደሚበሉት ያውቃል ማለት ነው። እንደሚበሉትን የሚያውቅ ነገር ከአዟቸው እንዴት ነው ኃጢአት ነው ሊላቸው የሚችለው? እንዴትስ ነው ተሰቅሎ ሊያድናቸው የሚችለው? ኦሬዲ ድራማ አይደለም ወይ? እንዴት ይሄን አክሴፕት ላርግ? ጉዳይ አይደለም። እኔ ገብቷል። ከዚህ ላይ አሁን ያለ ሰው ካለ ምናምን ጥያቄ ነው። ገብቷል። የሚከፋው የሚደብረው ካለ እኔ ለግለሰብ እኔን ማጥቃት የሚፈልግ አካል ካለ እኔ ችግር የለብኝም። ገብቷቸዋል። እኔ ችግር የለብኝም። በማንኛውም ሰዓት አድራሻዬን እነግራቸዋለሁ። እኔን በመግደል የሚያተርፋ ወደ ፖይንት ወንድሜ ፖይንትን ብቻ መከተል ይጨርስ። እስቲ ጥያቄውን የፈለገውን ጥያቄ ጠይቅ እና የኔ ጥያቄ በመጀመሪያ አዳምና ሔዋንን ማን አሳሳታቸው? እባብ ምንድነው? ሰይጣን። ኦኬ ሰይጣንንስ ማን ነው ሰይጣን ያደረገው የሚለው ፖይንት የኔ የዘመን ጥያቄ ነው። እሱ ነው ያኔ ዋናው ጥያቄ። ይሄ ወደ ክርስትናው ደግሞ ሊቫውት ያረኩበት ዋነኛ ምክንያት ምንድነው? እንዳልኩ ከመጀመሪያው ክርስቶስ ለኔ ዋጋ ከፍሎልኛል ብዬ አላምንም። ምክንያቱም አልፋና ኦሜጋ የሆነ ክርስቶስ ሃና ፖን የሚያቅፍ ክርስቶስ ወይ አንደርስታንድ ታደርገኛለህ? ሃና ፖ ስልህ ከመጀመሪያ እስከ መጨረሻ የሚያቅ ክርስቶስ እንዴት ነው ቱ ሴም ኤክስተንት በልተውታል አይደል? ዕፀ በለሱን ከዛ በኋላ ከገነት ተባረሩ ነው የሚለው። አይበሉትም ነበር ካልከኝ ክርስቶስ አያውቅም ነበር ማለት ነው። ማለት እግዚአብሔር ክርስቶስ የሚለው ከዛ በኋላ የመጣ ነገር ነው። እግዚአብሔር አያውቅም ነበር ልትለኝ ነው? አይ እግዚአብሔር ያውቃል የምትለኝ ከሆነ እያወቀ ካዘዛቸው ለኔ ዋጋ አልከፈልልኝም ልልህ ነው። ይሄን ስጠይቅ አንዳንዱ መናፍቅ ነህ ይለኛል፣ አንዳንዱ ሌላ ነገር ነህ ይለኛል። የህይወት ጥያቄ ነው። የምከተለው ነገር አውቄ ነው መኖር የምፈልገው። ከዛ ምን አደረኩ? ከዚህ ሁሉ ነገር ለምን ራሴን አግልዬ ከሃይማኖት የሚመጣውን ነገር ማልቀበል? እግዚአብሔር ከሆነ እንደ ፍጥርጥሩ ያድርገኝ፣ አላህም አላህ ከሆነ እንደ ፍጥርጥሩ ያድርገኝ። ይህን ጥያቄ የሚመልስ አካል እስከሚመጣ ከሰዎች ጋር ተገባብቼ እንደ ሰው ልኖር ብዬ እንደዛ መኖር ከጀመርኩ በጣም ብዙ ዓመቴ ነውና ይሄን እንዴት ታየዋለህ? ወደኋላ ልመልስ። ይሄኛው የክርስትና አስተምሮት ነው። ወደኋላ ከፍ ላድርግና ከናንተ ሰይጣንን እንዴት ነው ትሪት የምታረጉት? አላህ ሰይጣንን እንዴት ነው ትሪት የሚያደርገው? እንዴት ነው የተፈጠረ ነገር ነው ወይ የሚለውን ነገር ብሮዬ በቅንነት ብትነግረኝ ደስ ይለኛል። በጣም አሪፍ የሚገርም ጥያቄ ነው የጠየቀን። ሚውት ታደርግልኝ እባክህ። ማን አንተን አይደለም? አይ እሺ፣ አንተ ከፈለክ ሚውት አለማድረግም ትችላለህ ጠያቂ ስለሆንክ። በመጀመሪያ እኛ ጋር የመጀመሪያው ነገር ወደኋላ እመለስልሃለሁ። ማንም ለማንም የሚሞትበት ነገር ምክንያት የለም። ኢየሱስ ለኛ ብሎ የሚሰቀልበት ምንም ምክንያት የለም። ለምን ከተባለ የሰራነው ኃጢአት ስለሌለ፣ መጀመሪያ ከኃጢአት ጋር አልተወለድኩም እኔ። የሰሩት አዳምና ሔዋን ናቸው። መጠየቅም ያለባቸው እነሱ ናቸው። ኦልሬዲ ተጠይቀው ይቅር ብሏቸዋል። ኦኬ። ይህን አስመልክቶ ቁርአን ላይ አላህ በጣም የሚገርም ንግግር ነው የሚነግረን። ሰይጣን በእስልምና ያለው እይታ ሰይጣን የሚባለው ባህሪ ነው፣ ከአንተ ውስጥ የሚመነጭ ባህሪ ነው። አንተ ሁለቱንም እንድትሆን የተሰጠህ ባህሪ ነው። አላህ ሁለት ነፃ ምርጫ ያላቸውን አካላቶችን ፈጥሯል ብለን እናምናለን እኛ ሙስሊሞች። አላህ ቁርአን ላይ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ የሰው ልጅን የሚሆን አጋንንትን እኔን ሊገዙኝ በቀር አልፈጠርኳቸውም ማለት እኔን አለ። አጋንንት የሚባሉት እንደኔና እንዳንተ ፍጡር ናቸው፣ ሰይጣን አይደሉም። ከነሱ የሰው ልጆችም ሰይጣን አለው፣ ተንኮለኛ ማለት ነው። የሰው ልጅ ሰይጣን ሲሆን ተንኮለኛ ነው ማለት ነው። ኦኬ። ከአጋንንትም ተንኮለኛ ካለ ሰይጣን ነው ማለት ነው፣ ባህሪያቸው ነው እንጂ አሁን በእኛ አስተምህሮ አጋንንት የሚባለው ነገር በራሱ ልክ እንደ ሰው ልጅ የማይታይ ሆነ እንጂ እንደ ሰው ልጅ ፍጡር ነው። ኦኬ። ያ የማይታየው ደግሞ በአላህ የሚያምን አለ፣ በአላህ የካደ አለ። ከነዛ መካከል ደግሞ አንደኛው ኢብሊስ በመባል ይታወቃል፣ ወይ ደግሞ
እናንተ ዘንድ ሳጥናኤል ብላችሁ የምታውቁት የነበረው ማለት ነው። ከዛ ምን አለ? ከመላእክቶች ጋር እንዲኖር አላህ ወስዶት ነበር። እዛ ነበር ይኖር የነበረው። ግን ምንድነው እሱ ራሱ ከአጋንንት ነው እንጂ መላእክት አልነበረም። ከአጋንንት ነው ዘሩ። እኔ ሰው ከሰዎች እንደሆንኩት ሁሉ እሱ ደግሞ ከአጋንንት ነው። አንድ ፐርሰን ነው ያ ፐርሰን። ያ እየኖረ እያለ አዳም ይፈጠራል። አላህ አዳምን ሊፈጠር ሲያስብ እየገባ እየወጣ ቼክ ሁላ ያደረገው ነበር ማንነቱን ማለት ነው። ከዛ በኋላ አላህ ምን ይላል ለሰዎች? እኔ ምን አለ ሱረቱል በቀራ ምዕራፍ 2 ቁጥር 30 ላይ እኔ በምድር ላይ ተተኪን አድራጊ ነኝ አለ። ተተኪን ማን ነው? ተተኪ የሰው ልጅ ማለት ነው። ተተኪ ማለት ምድርን እየተተካካ የሚገዛት ማለት ነው። አድራጊ ነኝ ብሎ ሲል ከዛ በኋላ ቁርአን ላይ አላህ መላእክቶች ምን አሉት? እንዴት እንደዚህ ልታረግ ትችላለህ? ትንሽ ሚዩት ታደርጋለህ፣ ድምጽ ይረብሻል። ይቅርታ። እሺ። እና እንዴት እንደዚህ ታደርጋለህ ብለው ሲሉት ኢኒ አዕለሙ ማላ ተዕለሙን፣ እኔ እናንተ የማታውቁትን አውቃለሁ በማለት ይናገራል። አሁን የዚህን ሰዓት መላእክትን ሁሉ ሰበሰበና ሳጥናኤል ማን ነው እንትና ኢብሊስ የተባለውንም አካል ሰበሰባቸውና ሰይጣን አልነበረም በመጀመሪያ ልብ አድርግ፣ ክብር የነበረው አካል ነው። ከዛ ስገዱ አላቸው ሁሉንም። እሱንም ለብቻው ትእዛዝ ሰጠው። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም፣ ለመላእክትም ባልናቸው ጊዜ ስገዱ። ለብቻው ደግሞ ምን አለው? ማለከ ለምንድን ነው ማትሰግደው አለው። ኢዝ አመርቱክ፣ ሳዝህ እኔ ስገድ ብዬ ሳዝህ ለአዳም ለምንድን ነው ያልሰገድከው? የክብር ስግደት ማለት ነው ሲለው ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን አለው። አንተ እሱን ከአፈር ፈጥረው ከጭቃ ፈጥረው እኔ ከእሳት ፈጥረው እንዴት ለሱ ሰግዳለሁ ብሎ ኮራ። አልሰግድም ማለት የዚህን ሰዓት ነው አላህ ምን አረገው? ከዚህ በኋላ አንተ ፈማ የኩኑ ለከ አንተ ተከበረ ፊሃ፣ በውስጧ ልትኩራራ የተገባ አይደለም ማለት ፈኽሩጅ፣ ውጣ ከዚህ በኋላ። ረጂም ሆነ ማለት ነው፣ ሸይጣን ሆነ። ከዛ በኋላ ምን ሆነ? ተንኮለኛ ሆነ ባህሪው። ራሱ ምክንያት ነው የሆነው። ራሱ ነው ለአደም አልሰግድም ብሎ ኩራት የመጣበት። ምክንያቱም ነፃ ምርጫ የነበረው አካል ነው። ኦኬ፣ ነፃ ምርጫ የነበረው አካል። እኔም አሁን ነፃ ምርጫ አለኝ። ለምሳሌ ነፃ ምርጫ ሲባል ጉዱ ካሳ፣ እኔ አሁን መብላቴን፣ መጠጣቴን፣ ሁሉ ነገሬን አምላክ ያውቃል ወይስ አያውቅም? ጉዱ ካሳ ያውቃል እንጂ ያውቃል። ጥሩ። ስለዚህ አምላክ እንደምራብ አያውቅም እንዴ? እንደምራብ አያውቅም እንዴ? እሺ፣ እንደምራብ ያውቃል አይደለ? ያ ማለት ግን አምላክ እኔን ተራብ ብሎኝ ነው እንዴ? ወይስ እኔ ስላልሰራው ነው የተራብኩት? አስገድዶኝ ነው ነው ወይ? እሱ ይሄ መራብ ተፈጥሯዊ ነው፣ ማድረግህ ደግሞ የአንተ ኃላፊነት ነው። በቃ ዳትስ። ስለዚህ አደምና ሐዋንም በተመሳሳይ ሁኔታ ሰይጣንንም አላህ ሲያዘው ስገድ ብሎ ሲለው ነፃ ምርጫው ነበረ። መስገድና አለመስገድ የራሱ ነፃ ምርጫ ነበረ። ግን እምቢ አለ። እምቢ ባለ ሰዓት ምን ሆነ? ራሱን አዋረደ ማለት ነው። እንዳውም ይቅርታን ከመጠየቅ ይልቅ ምን አለው? ከዚህ በኋላ አለው በአንተ መንገድ ላይ የሚሄዱትን ሁሉ አጠማለሁ ብሎ ዛተውላ። ከዛ አላህ ምን አለው? ኢላ የኔ ባሪያዎች ሲቀሩ፣ በእኔ መንገድ ላይ ቀጥ ብለው የጸኑ ሲቀር ሌሎቹን ልታጠም ትችላለህ አለው። በቃ ምክንያቱም በሱ መንገድ የማይሄድ ሰው ይጠማል ኦልሬዲ። ስለዚህ ረጂም የሆነው በራሱ ምክንያት ነው። መጀመሪያ የሰይጣን ኮንሴፕት ወቀው። ሰይጣን ባህሪው ከውስጡ የመነጨ ያ የተንኮል ሐሳብ ነው፣ የኩራት ሐሳብ ነው። በዛ ምክንያት ምን ሆነ? ሰዎችን የሚተናኮል ፍጡር ሆነ ማለት ነው። መጀመሪያ ግን አላህ ሲፈጥረው ሰይጣን አድርጎ አይደለም የፈጠረው፣ መልካም አድርጎ ነው የፈጠረው። ኦኬ። ልክ እንደዚሁ የሰው ልጅም ገነት ውስጥ ከገባ በኋላ አትብሉ ተባሉ። ከበላችሁ ሞትን ትሞታላችሁ አልተባለም። ከበላችሁ ከበዳዮች ትሆናላችሁ፣ ልብሳችሁንም ታጡታላችሁ አላቸው። መጀመሪያውኑ ግን ሲፈጠሩ የተፈጠሩ ለምንድን ነው? ምድር ላይ ተተኪን አድራጊ ነኝ ብሎ ነው አላህ የተናገረው። ኦኬ። ስለዚህ ቢበሉም ባይበሉም ይወጡ ነበረ ከዛ ውስጥ፣ ግን እንደ ምክንያት ደግሞ ሆነ። ስለዚህ የዛን ሰዓት በሉ። ሲበሉ ሞትን ሳይሆን የሞቱት ልብሳቸውን አጡ ከላያቸው ላይ። ወዲያውኑ ተጸጸቱ። አትብሉ ይህን ነገር አላልኳችሁ ምን አላቸው? ከዛ
ጌታችን ሆይ ረበና ዘለምና አንፉሰና ራሳችንን በድለናል ፈኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። ባትምረን ባታዝንልን ከከሳሪዎች እንሆናለን አሉ። የዛን ጊዜ አላህ ፈተለቃ አደሙ ሚን ረቢሂ ከሊማት ጌታው ማነው አደምም ከጌታው ምን አገኘ? የማህርታ ንግግርን አገኘ። ማረው ማለት ነው። ኦኬ ማረው፣ ወዲያውኑ ማረው። ከዛ ልብስ ነበረ፣ ልብሳቸውንም ሰጣቸው። ኦኬ ልብስ ሰጠዋችሁ ይላል አላህ ሲናገር። ስለዚህ መጨረሻ ላይ ደግሞ ውጡ ከዚህ ተባሉ። ለምን? እቅዱ መጀመሪያም ምድር ላይ ሊያኖረን ነበረ። ለምንድነው? ሞትና ህይወት ራሱ ፍጡር ናቸው። መጀመሪያው ምን አለ አላህ ሲናገር ቁርአን ላይ አለዚ ኸለቀል መውተ ወልሐያት ሊየብሉወኩም አዩኩም አሕሰኑ ዐመላ ያ ሞትንና ህይወትን የፈጠረው የትኞቻችሁ መልካም እንደሆናችሁ ሊሞክራችሁ ነው። ከዛ ሪዋርድ ሊሰጠን ነው፣ ለኛ ስለሚያዝንልን ማለት ነው። ኦኬ ስለዚህ አላህ አወረደን ምድር ላይ። ከወረድን በኋላ ምንም ወንጀል የለብንም። አደምና ሐዋን ምሯቸዋል። ኢየሱስ ለኔ ብለው የሚሰቀልበት ምንም ምክንያት የለም። እኔ ስወለድ ንጹህ ነኝ። የምጠየቀው በምንድን ነው? አገናዝቤ አይቼ አስቤበት በሰራሁት ወንጀል እጠየቃለሁ። ከዛ በተረፈ ባልሰራሁት፣ ባላየሁት፣ ባልተባበርኩት፣ ባልነበርኩበት አምላክ ይጠይቀኛል ማለት በራሱ አምላክን በዳይ ማድረግ ነው። ለዛ ነው አላህ ግን በዳይ ጌታ አይደለም። ለዛ ምን አለ? ወላ ተዚሩ ዋዚረቱን ዊዝራ ኡኽራ አንደኛው የሌላኛውን ወንጀል አይሸከምም። ኦኬ ስለዚህ በአጭሩ ይህንን ይመስላል ማለት ነው። ጉዱ ካሳ ግልጽ ነው። አንድ ነገር ግን ለተከበራችሁ የቲክቶክ ሚዲያ ዘጋቢዎቻችን አንተ ምን ሆነ ነው እባክህ? ምን ከብት ነህ እንዴ? በኋላ ከብት ብቻ ነው አንዳንዴ ከብት ሲመጣ ትልቅ መልእክት ዝም በል እባክህ። መልእክትህን ኮመንት ላይ ጻፍ፣ ከፈለክ ሚውት ያደርገዋል። ኢብሮ አንድ ነገር ልንገርህ። እሺ እንደዚህ ብለህ ቪዲዮ ሰርተህ ፖስት ባለማድረግህ ብዙ ያልገባው ሰው እንዲገባው ባለማድረግህ ለዚህ አላቅም በእስልምና ምን እንደሚባል በክርስትናው ንስሐ ገቡ ነው የሚባለው። ለዚህ ነገር ንስሐ ልትገባ ይገባሃል። ለምን ካልከኝ እኔ ይህን ጥያቄ እንዲመለስልኝ ብዙ አመት ታግያለሁ። በእውነት ነው የምነግርህ። አሁን ይህን የምናገረው እንደ ግለሰብ ነው። እንደሆነ ሃይማኖት ማንም በእኔ ነፍስ ማንም አያገባው። እኔ ግለሰብ ነኝ። ምድር ላይ ስኖር ከአንተ ጋር መርጅ ሳደርግ ፈልጌና ወድጄ ነው። ገብቶሃል? አሁን ይህን የምናገረው ከጥያቄ አንጻር ነው እንጂ ከምቀበለው ነገር አንጻር አይደለም። ገብቶሃል? ከዚህ ቀጥሎ አላህ የኔ ጌታ ነው ብሎ መቀበል አለመቀበል ክብርም ሊሆን ይችላል። ገብቶሃል? የኔ ጉዳይ የግለሰቡ መብት ነው። አይ እኔ በአምላክ አላምንም ብሎ መኖርም የግለሰቡ ጉዳይ ነው። ግን ብታምንም ባታምንም ይሄን ጥያቄ ባንተ ልክ በዚህ ልክ ብሪፍ አድርጎ የመለሰልኝ ሲንግል ግለሰብ የለም። ለዘመናት ይህን ጥያቄ ለመጠየቅ ሞክሬያለሁ። ይህን ጥያቄ የመለሰልኝ የለም። ይህን ነገር የምነግርህ ለሐቄ ነው፣ ለቃሌ ነው የምነግርህ። ገብቶሃል? እና አፕሪሼት ወንድሜ። እሺ ፎር ዩ ሪከርድ ጉዱ ካሳዬ ይህንን ቃል እኔ ሳይሆን የመለስኩት ቁርአኑን የመለሰው። እሺ ክሬዲቱ ለአላህ ነው የሚሰጠው። ምክንያቱም ክሬዲቱ የአላህን ንግግር ነው እኔ ሙሉ በሙሉ የነገርኩ። አንድ ምዕራፍ ላይ ያለችን ነገር ነው የነገርኩ። ስለዚህ ሙሉ ክሬዲቱን ለአላህ አልሐምዱሊላህ። እንዲህ አይነት ንግግር ስለ ቁርአን ያቅማ ገብቶሃል? ሁሉም ሰው ስለ ቁርአን ስለማያውቅ እንደዚህ አይነት ሲግኒፊካንት የሆኑ ነገሮችን ይመጣሉ ብሎ ፕሪዲክት እያደረግ አውጥተህ ቪዲዮ መስራት፣ ብዙ ሰዎችን መንገር። ገብቶሃል? አሁን አንዳንድ ሰው እሺ እሰራለሁ፣ በቃ ይሄንን እሰራለሁ፣ በቃ ያው ባንተሰው የምሬን ነው ኢብሮ። በተፈጥሮ ሰው ብዙ የኑሮ ውጣ ውረድ ሀስል አለበት። በዛ አቢዩዝ የተደረገ የቤት ኪራይ የከበደበት ሰው ሁሉ ነገሩን ወደ ፈጣሪ ይወስደዋል። ሙስሊምም ከሆነ ወደ አላህ ሊወስደው ይችላል፣ ደካማ ከሆነ ክርስቲያኑም ወደ እግዚአብሔር ይወስደዋል። ገብቶሃል? ያኔ ትክክለኛ ኢሜጅ አይኖረውም። ሶ አንተ ላለህበት ለቆምክበት አላማ በዚህ ልክ ነገሮችን እየሰራህ ፖስት አድርግ ወንድሜ። እንደ ሰው ከጎንህ ነኝ። እንደ ሀገሬ ልጅ ነህ። እንደዚህ የሚከተለውን ነገር አውቆ እንደሚያስረዳ ሰው ደግሞ አይ ሪስፔክት። እዛ በተረፈ እኔ ደግሞ እንግዲህ ጊዜ ከፈቀደ በአካል እንገናኛለን። አዲስ አበባ ነው የምኖረው፣ እናወራለን። ማሻአላህ። አይ በጣም አሪፍ ነው። በውስጥ አናግረኝ፣ ፎሎ አረኩ። ግን አንዳንድ ጥያቄ ልጠይቅህ ፈቃደኛ ትችላለህ? አዎ እንትን መቼም ያው እንግዲህ ትልቁ ፍትሃዊነት እንዳልኩ ያው ይሄ አንድ የቁርአን አያ መናገር እፈልጋለሁ። አላህ ቁርአን ላይ ምን ይላል መሰላችሁ? አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂል ኪታበ ወለም የጅዐል ለሁ ዒወጃ ይላል። ሱብሃንአላህ። ይሄ በጣም ይገርመኛል።
ያ አልሐምዱሊላህ الذي أنزل على عبده الكتاب አለ። ያ በባሪያው ላይ መጽሐፍን ላወረደው ጌታ ምስጋና ይገባ በሉ እያለን እኛን ይነግረናል። ኦኬ ከዛ ለየትኛው ወለም የጀዐል ለሁ ዒወጃ ምንም ወዲህ ወዲያ የሌለበት ቀጥ ያለ ለሰዎች የሚገባ ለልብ የማይመረግግ የሆነ ለአእምሮ ፋታ የማይሰጥ ሳይሆን አእምሮን ቀጥ አድርጎ እርፍ አድርጎ ልብን የሚያሳርፍ የሆነን ቁርአንን ስላወረደ ለዚህ ለታላቁ አምላክ ለአላሁ ስብሓነሁ ወተዓላ ያ በጌትነቱ ላይ ባርነት ለሌለበት በሕያውነቱ ላይ ሞት ለሌለበት በአስተናባሪነቱ ላይ አጋዥ የሌለበት በፈጣሪነቱ ላይ ፍጡርነት የሌለበት በአድራጊነቱ ላይ ተደራጊነት የሌለበት በዘላለማዊነቱ ላይ ቅሮት የሌለበት እንዲሁም ደግሞ በሕያውነቱ ላይ ትልቅ ፖይንት ሞት የሌለበት ያ ሁሉን የሚሰማ ሁሉን የሚያውቅ የሆነ ጌታ ለሱ ለዓለማቱ ጌታ ለአላህ ምስጋናና ጥራትና ምስጋና ይገባው። ይሄ ሁሉ የሱ ንግግር ነው። ኦኬ የኔ ምናልባት የገለጸው እኔ ከራሴም ላልገልጸው እችላለሁ። አላህ Subhanahu Wa Ta'ala ባስተማረን መልኩ ነው። ስለዚህ ልክ መላእክቶች እንዳሉት ነው እመለው። መላእክቶች ምን አሉ? ላ ዒልመ ለና ኢላ ማ ዐለምተና፣ አንተ ካስተማርከን ዕውቀት በቀር እኛ ምንም አይነት ዕውቀት የለንም ብለው ተናግረዋል። ከዚህ የተለየ እኛ ምንም የለንም። የአላህ ንግግርን ነው የምንናገረው። ለራሳችን ምንም አይነት ክሬዲትን አንወስድም። ምክንያቱም ምንም አይነት ክሬዲትም ሊኖረንም አይችልም። ክሬዲቱ ለአላህ ነው ሁሉም ነገር። አሁን ወደ ዋና ወደ አንተ ስመጣ እንትን በነፃ ምርጫ ታምናለህ ጉዱዬ? እኔ ነፃ የኔ አሁን የምኖርበትን ነገር ከርከኝ ሰው በስራው ሰው መጠየቅም ካለ ሰው በስራው ይጠየቃል። ሰው ምድር ላይ ስኖር እኔ በቻልኩት አጋጣሚ ከብዙ ሰው ጋር ተግባብቼ በስነ ስርዓት ነው የምኖረው። ትርፍ ነገር አልናገርም። የሰው ገንዘብ አልመኝም። ይሄ ፖዚቲቭ የሆኑ ህግም ይሄ ዓለማዊ ህግም የማይደግፋቸው መንፈሳዊ ህግም የማይደግፋቸው ነገሮች አሉ አይደለ? እነሱ ነገሮች ላለማድረግ ተጠንቅቄ እኖራለሁ። ከዛ በተረፈ ያለው ነገር ፈጣሪ የሚባለው የዛኛው አካል ነው ብዬ ነው የማምን። ይሄ ዲፕ ኢንሳይድ ገብቼ ትገደላለህ፣ ትሞታለህ፣ ሰይጣን ይረከባል፣ ሲወላል፣ ጭራቁ ምኑ የሚል ፕሮሰስ ውስጥ የለሁበትም። ከዛ ደግሞ በዚህ አጋጣሚ ከስር ላይ ሁሱን ላገኘው እያለው ዱባይ ነው ምናምን ለምትሉ ሰዎች እኔ አዲስ አበባ ነው የምኖረው። ቪዲዮ ከፈለግ እንደዚህ ቪዲዮ አብርቼ ማወራ ተደብቄ ምናምን አይደለም ወንድሜ። እዛ ከስር የሚጽፉ ሰዎች አሉ። ገብቶሃል? እኔ ማግኘት ብፈልግ እሱ ከሚፈልግበት ቦታ ሄጄ ነው እሱ የኔ ደህንነት ፕሮቴክት እኔ አይነው ይገባኛል። ገብቶሃል? እኔ ነፃ ሰው ነኝ። ገብቶሃል? አሁን አንተ እንደዚህ በመናገር አታክ ሊያደርግ የሚፈልግ አካል እኮ ሊኖር ይችላል። ሶ ሴኪዩር መሆን አለብህ፣ ራስህን መጠበቅ አለብህ። አከብራለሁ። እኔ ግን እንደዚህ ወጥቼ ባሳይ እዚህ 13ኛ ፎቅ መኖር የአዲስ አበባ ከተማ እንደዚህ ሮቴት አድርጌ ማሳይ ሰው ነኝና እኔ አንተ የምትፈልግበት ቦታ ነው እንጂ ልመጣ የምችለው እኔ የምፈልግበት ቦታ የተለየ አጀንዳ ኑሮ ምናምን ኔቨር እንደዛ አይደለም። ካስታወስክ አልኩህ በአደባባይ መስቀል ስበጥስ 2 ምናምን ሚሊዮን የተሰራ ቪዲዮ አለ። የታየ ቪዲዮ ነበር። አሁን እንትን ተደርጎ ነው ፕራይቬት ተደርጎ ነው። እኔ እንደዚህ እኔ የየትኛውም ሃይማኖት ተከታይ አይደለሁ። በቃ ተውት። እኔ ልሁን አነባለሁ። ከልጅነት እስካሁን 35 ዓመቴ ነው። ህፃን ልጅ አይደለሁም። ከልጅነት እስካሁን የምችለውን ያክል መጽሐፍ አነባለሁ። ለማወቅ ጥረት አድርጋለሁ። ያልገባኝን ነገር አልከተልም። እሱ የኔ አቋም ነው። አቋምህ ደግሞ ሰው በአቋሙ ባሳሰቡ ታስሯል፣ ተገሏል፣ ሞቷል። እሱ የሰው ልጅ እንትን ነውና እሱን እንትን አለን። ለሰጋችሁለት ላሰባችሁለት ሰው እኔ እንደዚህ አይነት ሰው ነኝ። ፊቴን ገልጬ ማሳይ ሰው ነኝ ማለት ነው። ኢትስ ኖርማል። አብሽር፣ ችግር የለውም። አንድ ምናልባት እስቲ ጃቢር ሊያወራ ይፈልጋልና አጠገብህ ያለው ማለት ነው እና እሱም ከክርስትና ወጥቶ ነው ከዛ ወደ እስልምና የገባው። አይ ቲንክ ጃ አለ ጃቢር ይመቻል ወይስ እኔ ልቀጥል? አልችልም አለ። እሺ ስማ፣ ይኸውልህ ጉዱ፣ እኔ አሁን ነፃ ምርጫ ብዬ የጠየቅኩበት ምክንያት አለኝ። ወደ ዋናው ፖይንት ወደ እሱ ወዳለው ፖይንት እመጣላለሁ። ነፃ ምርጫ የሰው ልጅ ሲኖረው በጣም ትልቅ ነገር ነው። ነፃ ምርጫ ማለት ያለ ምክንያት አይኖርም። ነፃ ምርጫ አለ ማለት 2 ነገሮች አሉ ማለት ነው። የምታረገውን ነገር ስታረግ የሆነ ነገር ታገኛለህ። አይ ተብሎ የተከለከልከውን ደግሞ ስትከለከል የምታገኘው ሌላ ነገር ደግሞ አለ። ኦኬ። ስለዚህ በእነዚህ ነፃ ምርጫ መካከል ሪዋርድ አለ። 2 ሪዋርዶች አሉ። ይህንን ሪዋርድ ደግሞ ልናውቀው የምንችለው በአእምሯችን ብቻ ሳይሆን ምድራዊ ላይ በምናገኘው ሪዋርድ ብቻ ሳይሆን ከሞትን በኋላም ተነስተን
የምናገኘው ሌላ ሪዋርድ አለ። አላህ ለዛ ነው አፈላ ምንድነው ይላል ለመሆኑ እናንተ እንዲሁ የፈጠርናችሁ መሆኑን ታስባላችሁና ይላል እነማ خلقناكم عبثا እንዲሁ ለቀልድና ለፌዝ ለጨዋታ ብቻ ነው የፈጠርናችሁ በቃ ከዛ በኋላ ከሞታችሁ በኋላ ተነስቶ መመንዳት የለም ብላችሁ ነው የምታስቡት ላ እንደዛ አይደለም ከላ አላህ ምን ያደርጋል ከዚህ በኋላ መልካም ይሰራል فمن يعمل مثقال ذرة خيرا يرى የትኛውንም መልካም ስራ የሰራ ምን ያደርጋል ያያታል ይገናኘዋል የመጨረሻው ቀን ومن يعمل مثقال ذرة خيرا يرى የትኛውንም መጥፎ ስራ የሰራ ለምን ብናኝ አታክልም ያችን መጥፎ ስራ ይገናኛታል ምንዳላ ምክንያቱም ነፃ ምርጫ ካለ ምንዳል ግዴታ ነው ምክንያቱም ነፃ ምርጫ በሐሳብህ ራሱ አእምሮ ቅድም እንዳልከው የሚከለክ ለምሳሌ ሰው መግደልን መልካም አድርጎ አእምሮ ላይ አልተሳለም ለዛ አላህ ምን አለ የሰው ልጅ ከፈጠረ በኋላ ምን አለ ኢና هديناه السبيل اما شاكرا واما كفورا መንገድን መራ ነው አለ አእምሮ ሰጠን አላህ መንገድን መራ ነው ከዛ መንገድን መምራት ብቻ ሳይሆን መንገድን ከተመራ በኋላ ባሪያ ወይ ካዲ ባሪያ ይሆናል አለዛ ደግሞ ወይ አመስጋኝ ባሪያ ይሆናል አለ ባሪያ ይሆናል ይሄንን ነገር እንድናረግ ደግሞ አእምሮ ብቻ አይደለም አላህ ነቢያቶችን ልኮልናል እሱን እንድናቅ ምክንያቱም እሱ ማለት መመስገን የሚፈልግ ጌታ ነው ከምስጋና ምንም የሚጠቀመው ነገር የለም ግን ምስጋናው ለኛ ይጠቅመናል ኦኬ እኛ እንድንጠቀም ነው አላህ ስለዚህ ምን አለ ነቢያትን ላከልን ነቢያትን ሲልክልን ምን አለ አላህ ሲናገር ሱረቱል አን-ነህል ምዕራፍ 36 ይከታ ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል ምንድነው የሚለው በአላህ ወለቀድ በዐስና ጀዛከላሁ ኸይር ጀክ ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ በርግጥም በሁሉም ህዝብ ላይ ነቢያትን ልኬያለሁ አለ እኔ አዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትን ራቁ የሚል ነገር ነበር የላከላቸው አላህን በብቸኝነት is the only creator the only god በቃ ሌላ ከሱ ጋር የለም ሁለተኛ ሶስተኛ የሚባል ነገር የለም እሱ ብቻውን ከሱ ጋር ሌላ አምላክን እንዳናመልክ ምክንያቱም ካመለክን ሌላ ነገር ጣዖት ስለሚሆን ጣዖትን አታምልኩ የሚል መልእክት አዘል ሰጥቷቸው ነበር ወደ ምድር ይላከ ምድር ላይ የተላኩት ከኛው ከሰው ልጆች ማለት ነው መላእክት ሳይሆን ስለዚህ ሰው ከአላህ ጋር ከተመለከ ጣዖት ነው ጅብም ማምለክ ዛፍም ማምለክ ተራራንም ማምለክ አጋንንትንም ማምለክ መላእክትንም ማምለክ ካንተ አጠገብ የሌለን መጣራት በራሱ አምልኮ ይባላል ከዚህ ግርግዳ ጀርባ ያለን አካል ብጣራ ምንም ስለማይሰማኝ ምንም መስማት የማይችልን ነገር ደግሞ መጣራት ሽርክ ይባላል ስለዚህ አላህ ከሱ ውጪ ሌላ አምላክ እንዳናመልክ ነቢያትን ልኮልን ነበር ማለት ነው ስለዚህ በእነዚህ ነቢያት ማመን ግዴታችን ነው እነዚህ ነቢያትን ደግሞ መጽሐፍ ሰጥቷቸዋል ማንዋል አለ ውስጡ እንዴት ማምለክ እንዳለብን እንዴት ማመስገን እንዳለብን እንዴት ለሱ ማጎብደድና መስገድ እንዳለብን አስተምረውናል እነዚህ ነቢያቶች ማለት ነው ስለዚህ ለዛ ነው ሲያስተምሩ ምን የሚል አስተምሮ ነበር ያስተማሩ ቁል በላቸው አንተ ሙሐመድ ሰለላሁ ዐለይሂ ወሰለም ሁወ አላሁ አሐድ አላህ እርሱ አንድ ነው በቃ ሁለተኛ የሌለው እርሱ ስላለ ሁለተኛ የለው አላሁ ሰመድ አላህ የሁሉ መጠጊያ ነው እሱ ወደ ማንም አይጠጋም ሁሉም ወደ አላህ የሚጠጋና ከጃይ ነው ለም የሊድ አልወለደም መጀመሪያው ወለም ይውለድ ልጅም ወደፊት ማን ነው ይቅርታ አልተወለደምም ያኔ አልተወለደም ምክንያቱም አምላክ ወለደ ካልክ ሌላ አምላክ ነው የሚሆነው አምላክ ተወለደ ካልክም ሌላ የሚወለደውም ሌላ አምላክ ነው ስለዚህ አምላክ አልወለደምም አልተወለደምም ወለም የኩን ለሁ ኩፉወን አሐድ ወደፊት ደግሞ ሌላ ይወለዳል ብለህ እንዳትል ለሱ አምሳያም ቢጤም የለውም መውለድ መዋለድ የሚባል ባህሪ የለውም ዘጋው አለቀ ስለዚህ እነዚህ ነቢያት ሲልካቸው የላከበት ምክንያቱ በራሱ መልእክትን ለሰዎች እንዲያስተላልፉ ነው ሰው መልእክት ያልደረሳቸው ሰዎች አይነኩም ምክንያቱም አላህ ፍትሃዊ ስለሆነ ምን አለ አላህ ሲናገር በቁርአኑ ላይ ሲናገር በ17ኛው ምዕራፍ ቁጥር 15 ላይ ምን ይላል ወላ ተዚሩ ዋዚረቱን ወዝራ ኡኽራ ካለ በኋላ ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ ልባርክ አንደኛው የሌላኛውን ወንጀልም እንደማይሸከም እዛው ጥቅስ ላይ ነግሮ በዛ ላይ ደግሞ
እሱ ብቻ ሳይሆን አንድ ሰው መልእክት ሳይደርሰው መልእክተኛን ሳልክለት አልቀጣውም አላላ። ይሄ በጣም የትኛውም ሃይማኖት ላይ የማታገኘው ንጹህ የሆነ ፍትህ ነው። በቃ ጥንፍፍ ያለ ፍትህ ማለት ነው። እዛ ጋር ስትሄድ ግን እንዴ አምላክ አዳምና ሔዋን ባጠፉት ጥፋት ተረግመናል፣ ሴት ልጅ መርገሟን እያየች ያለችው በዚህ ምክንያት ነው፣ ወንድ ልጅ ጥሮ ግሮ የሚበላው ለዚህ ነው፣ ኢየሱስ መጥቶ የተሰቀለው ለዚህ ነው። ዋት አላየሁትም፣ አልሰማሁትም። አላህ ግን ቁርአን ላይ እያለ ያለው እኔ መልእክተኛን ሳልክ አልቀጣም ብሏል። ስለዚህ ይሄ ፍትህነቱ ነው። ስለዚህ ማንዋል አለን። አላህ አንድ ነው። ወደዚህ አንድ ሃይማኖት እጠራለሁ። ኦኬ ቁርአንን እንድታነብ ቁርአንን እንድታይ ሎጂካል የሆነ ከአእምሮ ጋር የማይጣረስ የሆነ ትክክለኛ ለሰው ልጆች ስክት ብሎ የሚቀመጥ እንደ ፐዝል ከቁርአን ውጪ ምንም አይነት ሃይማኖት የለም። ምናልባት ጄክ በደንብ የሚያብራራልህና የሚጨምርልህ ነገር ካለ በተለይ ያው አንተ ጥያቄም ስለሌለ እሱን እንስማና ሌሎች ክርስቲያኖች ጋር እንገባለን ኢንሻአላህ። ጄክ አለ ማብራሪያ ነው የሰጠህንና ምንም መጨረሻው ነገር የለም። ብቻ እሺ ጉዱ ቀጥል። ኢብሮዬ ለጥያቄ ለሰጠህ መልስ ከልብ አመሰግናለሁ። ቀጥሎ ለምደርስበት መድረሻ እንዳልሁ እናወራበታለን። አሁን ዛሬ ላይ እንደዚህ ነው ምናምን ልል አልችልም። ሌላው መልእክት ደግሞ እኔ አይደለሁም ማለት እናንተ ናችሁ ማለት አይደለም። ሌላ ሰዎች እንድትረዱ የሚፈልግ ለምሳሌ ኢየሱስ ክርስቶስ አምላክ ነው ጌታ ነው ብሎ የሚያምን ሰው መብቱ ነው። እኔ የምወስነው ጌትነት እኔ የምወስነው እንትን የለም። ገብቷል። ዝቅ ከፍ የማደርገው ጌትነት የለም። ሰው ያመነበትን መከተል ይችላል። የኔ ማንዴት አይደለም። እኔ ሃይማኖት ሰባኪ ያለው ግን ግለሰብ ነኝ። እንደ ግለሰብ ግን ያላመንኩበትን ነገር ያለመከተል መብት ስላለኝ ይሄን ምሳሌ አታድርጉኝ። አሁን ከዚህ ሲመጣ ወይ በቃ እንትን ሙስሊሞችን አስደስታቸው ምናምን በቃ እንደዛ አትበሉ። እኔ ለራሴ ነው የመጣሁት፣ ለሙስሊሞች አይደለም የመጣሁት። ሁዱ ካሳ ወክዬ ነው የመጣሁት። ክርስቲያኖችን ለማዋረድ አይደለም የመጣሁት። እንደዛ አይነት ሜንታሊቲ የለኝም። ለራሴ ነው የመጣሁት። በነፍስህ ምጸድቅ የምትኮነንም ከሆነ አንተ ነህ ኃላፊነቱን የምትወስደው። ኢብሮ እኔ ለአንተ ነፍስ ኃላፊነት አልወስድም። ይሄን ወቅ ወደፊትም ወደኋላ ግለሰብ ሆኖ ሰው ሆኖ ኃላፊነት የሚወስድ የለም። እኔ ለነፍሴ ነው እያወራሁት ያለው መጥቼና ግለሰብ ብቻ መሆኔን ተረዱልኝ። በእኔ ላይ አቋም መያዝ አትፈልጉ ብትይዙ ምንም አይፈጠርም። እንደገና ነገርኳችሁ። የሰው ልጅ ማክሲመም መግደል ነው፣ ምንም አይፈጠርም። ባትይዙ ግን እንደው ሰው መግደል ወንጀል ስለሆነ ኃጢአት ስለሆነ በህግም ስለሚያሳስር በሰማይም ስለሚያስጠይቅ በእኔ አንድ ሰው እንዳይሰናከል ነው አቋም አትያዙ የምላችሁ እንጂ እኔ ችግር የለብኝም። ሌላው ነገር ኢብሮዬ እናወራለን፣ ኢንቦክስ ላይ እናወራለን። ለአሁኑ ግን በእውነት አመሰግናለሁ። ቴንክ ዩ ሶ ማች። ፈጣሪ አለ። የፈጣሪነት ስልጣን ግን አንድ ነው የተባለው። ስልጣን አንድ ተባልክ እንጂ ሶስት ፈጣሪ የለም። በመለኮት አንድ ነው አይደለም? ስላሴ በመለኮት አንድ ነው አይደለም? ሶስት መለኮቶች በመለኮት አንድ ነው። መድኃኒ ዓለም አንተ አሁን ከየት እንደመጣ መድኃኒ ዓለም ይወቀው። ችግር የለውም። መልካም። አሁን አንተ አንድ ነገር ልንገርህ አይደለ? አሁን አንተ ለምን ሄደ ቻሌንጅ አላረክም? አንተ ሌሎች ክርስቲያኖች ቤት እዚህ ለምን ተገኘ? መጥፎ ለማስባል አዳምጠኝ። የራስን ሃይማኖት ለማጠልሸት ነው እዚህ የመጣኸው። የትኛው ሊቅ የምትለው ከኔ ጋር ቁጭ ብሎ ያወራል። በጣም ጥሩ ፎሎ አረጋለሁ። እናያለን የትኛው ሊቅ የሚለው ካንተ ጋር እንደማያወራ በተግባር እናያለን። አንተ እንግዲህ የሙስሊሞችን ፖይንት ፕሩፍ ልታረግ ሶስት እግዚአብሔር አለ እያልከን ነው አንተ። ከዚያ ቃሉት አንድ እግዚአብሔር ራሱን በሶስት ነው ይገልጾልን ያል ነው ብለን ነው እኛ የምናምነው። ሪከርድ አድርገው እንደዋሸ ከዛ ስንመጣ ኢብራሂም ራሱ ይመጣል። አያወራም፣ ቁጭ ብሎ ይታዘባል። አያወራም፣ ቁጭ ብሎ ይታዘባል። ጋብዘኛ አንተ ብቻ። የትኛውም ቄስ እኔን እንትን ሊቅ ተብዬ በስላሴ ጉዳይ ሊያወራኝ ፈቃደኛ ከሆነ ታዛቢ በዚህ በኢብራሂም እናያለን። ችግር የለውም። እኔ ኢብሮ አንድ ጥያቄ ልጠይቅህ። እኔ ርዕስ አለኝ ቤቱ ላይ ከይቅርታ ጋር ርዕስ ይዤ። ስለዚህ ስለ ክርስትና ብቻ ነው የምትጨማለቁት፣ ስለ እስልምና አታወሩም ጭራሽ። ስለ ቁርአን ቢነሳ ፈጥጣችሁ ነው የምትሮጡት። ይታወቃል። መጨማለቅ ነው እያልከኝ ነው? አንተ ነህ እንጂ የምትጨማለቅበት፣ አንተ ነህ እንጂ መናፍቅ የምትሆንበት እንጂ ክርስትና መጨማለቅ አይደለም።
ስለዚህ ማታወራ ከሆነ ቤቱ መሄድ ይችላል። ኖ ኖ ኖ ኖ ኖ ኖ ኖ ኖ መልስ ነው። ኢየሱስ አምላክ አለመሆኑን የምታምን ከሆነ ችግር በጭራሽ ኢየሱስ አምላክ ነው፣ የሁሉም አምላክ ነው። እሱን ማስረጃ ማለት ማስረጃ ምን ሲገልጽልን ምን ሲነግርህ ቆየነ? ሁሉ በርሱ ሆነ ሁሉ በርሱ ሆነ እያለ ሲያነብልህ የነበረው እስካሁን ድረስ አልገባህም ማለት ነው። በቃ እሺ፣ አንተ አትችልም። አንዴ ይቅርታ አትችልም አይደለም፣ መልስ። ተቀመጥ። ሰሙን የማይቀበል ሃይማኖት ለምን ትቀበላለህ? ውሸት ውሸት። እድል ስጠኝ። ቆይ አንዴ ተሰርቡ ጨርስ። ኢየሱስ ክርስቶስ አምላክ ነው። መጽሐፍ ቅዱሳችን ሲናገር ማስረጃ ቶማስ ስለ ኢየሱስ ክርስቶስ ጌታዬና አምላኬ ብሎ በዮሐንስ ምዕራፍ 20 ቁጥር 8 ላይ ብሏል። 28 እዛ ላይ አብን ያለው ከይቅርታ ጋር አይደለም። ኢየሱስ ክርስቶስን ከሙታን ከተነሳ በ8ኛው ቀን ተገለጠለት ማለት ነው። ሲገለጥለት ቁስሎቹን አሳየኝ፣ እጆችህን ልክተትበት ምናምን ብሎ በቁስሎቹ ላይ ከተተ። ከዛ ጌታዬና አምላኬ አለው። እንዴት እንደሆነ ኢንሲደንቱ ልንገርሽ። ክፍሉ ልታሳይ ትችላለህ። እንደውም ግለጠውና እንየው እሱን ክፍል ማለት ነው። አይ እንድናየው ግልጽ በግልጽ እንድናየው አድርግና በሱ እንወያይበት። መጀመሪያ አንድ ነገር ላይ እሺ፣ ችግር የለውም። እሺ ላሳይሽ። እሺ ክፈተው እሱን መጽሐፍ ቅዱስን ጥቅሱን ካወቀው ክፈተውና እንየው። እሺ እሺ ሲስቱ ያው 27 ከ24 እንጀምር ዝም ብለን። አይ ከዛ ከተሰሩ እንትን ከ17 ይጀምራል። ቁም ነገሩ ከ28 እኮ 28 ችግር የለውም። ትልቁ ቁም ነገር እዚህ ጋር ነው ያለው። ኢየሱስም ምን አላት? ገና ከተነሳ በኋላ ማለት ነው። ገና ወደ አባቴ ያላረኩም አትንኪኝ አላት መቅደላዊት ማርያምን። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ የኔ አባት የእናንተ አባት ነው፣ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። አምላኬ አምላካችሁ አምላክ እንዳለው ያውቃሉ፣ ሁሉም ያውቃሉ አምላክ እንዳለው ኢየሱስ። ኦኬ። ስለዚህ አሁን ወረደና አንተና ግን አላመንም። እሱ ጋራ ያዘው ላይ አምላኬ የሚለው ጋራ ይላላው ኢየሱስ ክርስቶስ እግዚአብሔር አብ አምላኩ ነበረ በስጋ ወራቱ ማለት ነው። ኢየሱስ ክርስቶስ እኛ ክርስቲያኖች ወልድ አምላክ ነው። አምላክ የቱ ጋር ነው እንደዛ? በስጋ ወራቱ እሺ፣ በስጋ ወራቱ ስንል ማለት ነው ኢየሱስ ክርስቶስ ከስላሴ መካከል ወልድ ነው። አባት ሲወልድ ወልድ ደግሞ ልጅ ነው። የት መጽሐፍ ቅዱስ ማስረጃ የት ነው? ማስረጃ ኢየሱስ ክርስቶስ አባቴ ይለዋል አይደል? እግዚአብሔርን ይለዋል። አባቴ ካለው እግዚአብሔር አባቱ ነው እኮ የሁሉም አባት ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ምን ይላል መሰለሽ? በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ አለ። አንድ አምላክ የሁሉ አባት፣ ያ ደግሞ የኢየሱስን የሁሉም አባት ነው። የማወርዳችሁ ሰዎች ማለት ነው ወደ ውስጥ ስትገቡ ነው። እሺ፣ ወደ ውስጥ የሚገባ ሰው አውርዳችሁ አይቀመጥም። እሺ፣ ቀጥይ ፍሬዎት። እሺ፣ የእሱ አባትነትና የኛ ልጅነት ይለያያል፣ ልዩነት አለው በክርስቲያን አስተምሮ ማለት ነው። የእሱ የመለኮት ልጁ ነው፣ የባሪያው በጌትነቱ ማለት ነው። እሺ፣ ማስረጃ በመጀመሪያ ቃል ነበረ ይላል አይደል? ቃልም በእግዚአብሔር ዘንድ ነበር፣ ቃልም ስጋ ሆነ ይላል። ከእግዚአብሔር ዘንድ የነበረ ነው። የተስፋ ቃል ከእግዚአብሔር ዘንድ የነበረ ተስፋ እውነት ነው አይደለም? ዮሐንስ ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ቃልም ስጋ ሆነ ይላል። ከእግዚአብሔር ጋር ነበረ፣ ከዛ ወደ ምድር ስጋ ለብሶ መጣለን። አሁን ዮሐንስ 20 ላይ 28 ላይ ወደ ዋናው ልመለስልክ ወደዛ ማለት ነው። ከዛ ቶማስን ምን አለ? ስማኝ ጣልቃ አትግባ። እኔ ሳወራ ጣልቃ አትግባ። ሀሳቤን አስጨርሰኝ። ዮሐንስ አንዳንድን ተናግረሽ አይደለም ወደ ታች ስትወርድ ቶማስም ይላል አይደለ? ቶማስም ጌታዬና አምላኬ ብሎ አለው። እዛ ጋር ያለው እንደሆነ እስቲ ክፍሉን ወደ ታች አንብበው ይላል። እሺ ፍሬዎት ላስረዳሽ አንዴ። እዛ ጋር የሚለው ይላል። ለምንድን ነው አሰማ? ቆይ ቁጥር 17 ላይ ምን አለ? አምላኬ ብሎ ነገራቸውና
ወረደና ቁጥር 28 26 ላይ ኢየሱስ ክርስቶስ ከሳምንትም ቀን በኋላ ደቀ መዛሙርቱም ደግሞ በውስጥ ነበሩ፣ ቶማስም ከነሱ ጋር ነበረ። ከዛ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። እሺ ከዚህም በኋላ ቶማስን ጣትን ወደዚያ አላመነም ነበረ። ቶማስ ኢየሱስ መነሳቱን አላመነም ነበር። ከዛ ኢየሱስ እንዲያምን ነው ያስገባው፣ እጅን አስገባ፣ ጣትን አስገባ የሚለው። ልክ ሲያይ ደነገጠ። በደነገጠበት ወቅት ላይ ጌታዬና አምላኬ ኦ ማይ ጋድ እንደማለት ነው። ኦኬ እኔ አንቺ አጠገብ ሆኜ የሆነ ነገር ሳይ ደንግጬ ኦ ማይ ጋድ ብል አንቺ አምላኬ ነሽ ማለት አይደለም። ኦኬ ልክ እንደዛ ሁሉ ኢየሱስን ሳይሆን ያለው እዛ ጋር ማንን ነው? አምላኩን ነው። የቱ ጋር ያለውን ቁጥር 17 ላይ ያለውን አምላካችሁ እና አምላኬ ብሎ የተናገረለትን ያንን ነው። እነ ቶማስ ምንድነው ያለው? ቶማስ አምላኬ ጌታዬና አምላኬ ብሎ የተናገረለት እሱን ነው። እሺ እንደሱ ካለ ማለት ነው። ስማኝ እዚህ ጋራ ወደ ታች ስትወርድ ሳያዩ የሚያምኑ ብፁዓን ናቸው ይላል አይደል? እሺ ገባ? ኢየሱስ ክርስቶስ እኔ እኮ ጌታዬ አምላክህ አይደለሁም አላለውም። እዚህ ጋራ በመጽሐፍ ቅዱስ እንኳን ክርስቶስ ቀርቶ ሐዋርያት ራሱ ሰማኝ ሐዋርያት እንኳን አማልክት ናቸው። አሳቤን ዝም በልና ሰማኝ ይማ በመጽሐፍ ቅዱስ አስተምሮት ማለት ነው። ኢየሱስ ክርስቶስ አምላኬ ጌታዬ ሲለው ዝም ነው ያለው፣ ተቀበለው። ሐዋርያት ስራ ላይ ስታይ ሐዋርያት ምዕራፍ 14 ላይ ማለት ነው አማልክት ናቸው ብለው ሊሰግዱላቸው ሲል ልብሳቸውን ቀደዱ ይላል። ሐዋርያት እንኳን የጌታንን ሲባሉ አይቀበሉም። ኢየሱስ ክርስቶስ ለምን አልተቃወመው? እኔ አምላክ አይደለሁም ጌታ አይደለሁም አላሉም። እንደውም ሳያዩ የሚያምኑ ብፁዓን ናቸው ትክክል ብለሃል ብሎ የቶማስን ትምህርት አስረገጠለት እንጂ አልተቃወመም። ለምን ነቢይ ከሆነ ለምን ያላመነው? ምንድነው ያላመነው? ምኑ? ቶማስ ያላመነው ኢየሱስ ክርስቶስ ጌትነቱን ተቀብሎታል። ቶማስ በቶማስ ሐሳብ ተስማምቷል። ያላመነው ምን ነበረ? መጀመሪያ ቶማስ እጁን ባስገባ ጊዜ ትንሣኤና ሕይወት እኔ ነኝ ያለውን ክርስቶስን አመነ። ያላመነው መጀመሪያ ክርስቶስ ትንሣኤ አለ እኮ ኢየሱስ እና እውነት እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም ማለት ፍሬ ሕይወት አንዴ ያላመነው ኢየሱስ መነሳቱን አልነበረ? ከነካ በኋላ ቁስሉን ከነካ በኋላ ዝቅ ብላ ምን አለ እኮ ገባኝ። አንዴ ቢሮ እንኳን አንዴ አጋዥ ያስፈልጋትም። አንዴ ካንተ ጋር ደግሞ ቀጥላለሁ ከሰው በኋላ። ስለዚህ ያላመነው ምን ነበረ? መነሳቱን ነው አይደል ያላመነው? በትክክል። ስለዚህ በመጀመሪያው ደረጃ ከዛ ግን ወደ ታች ግን አመነ። ወደ ታች ግን አመነና ስለኛ እንደውም ተናገረ። ምን አለ? ሳዩ እኛን ፊቸር ተናገር። ሳዩ የሚያምኑ ብፁዓን ናቸው አለ። ገባ? በክርስቶስ አምላክነት ጌትነት እመኑ አለ። ተናገረ። ኧረ ሳዩ ያመኑ ምንድነው? ምኑና ያሳና ያመነው? እኛ ስቅለቱን ነው። ብፁዓን ናቸው። ስቅለቱን ነው እኮ ያመንሽው እንዴ? የና አምላክነት ነው የምታወሪው? ስቅለቱን በመነሳቱ ማምናለሁ። አንዴ ቬሮን ቆይ አንዴ ጣልቃ ትግባ። እገዛ ከፈለገች ጠይቃ ገባ። ጠይቃትና ለአንዴ ላግዝሽ በላት። አለዛ ሚውት አድርግና ተራን ጠብቅ። እዚህ ጋር እያወራ ያለው መጽሐፉን አንበቢ። ከዚህ በኋላም ቶማስን ጣትን ወደዚህ አምጣና እጄን ያለው ለምንድን ነው ጣቱን እንዲያስገባ የፈለገው? ጣቱን እንዲያስገባት ኢየሱስ እንደሆነ ለማረጋገጥ እንደሞተ ማለት ነው። እንደሞተ ነው። ከሞት መነሳቱ ነው። ከሞት መነሳቱን እሱ እንደተነሳ ለማወቅ። በጣም ጥሩ። ከዛ እጅህንም አምጣ በጎን ያግባው። ያመንክ እንጂ ያላመንክ ጣቱን አለ። ምንድነው የሚያምነው? ኢየሱስ ክርስቶስ ከሙታን መነሳት። ጀግና። በቃ ቶማስም ጌታዬና አምላኬ ብሎ መለሰለት። ጌታዬና ወዲያውኑ ቶማስ ምናል ተደነቀ። በቃ አድናቆት ነው። ኤክስክላሜሽን ማርክ አለው በነገራችን ላይ። ከዛ ኢየሱስም ምን አለ? ስላየኸኝ አምናሃል አለው። ምኑን ያየው? ከሞት መነሳቱን አይደለ? ከሞት መነሳቱን አይደለ ያየው? በጣም ጥሩ። ሳያዩ የሚያምኑ ብፁዓን ናቸው አለው። ሳያዩ ኢየሱስን ደግሞ ሳያዩ ከሞት መነሳቱን ያመኑ ብፁዓን ናቸው ነው። ስለምን ኢየሱስ አምላክ ነው? እሱ ስለማን ነው የሚናገረው? ሲስትዬ ኢየሱስ ስለ አምላክነት ምናምን የሚናገር ነገር የለም እዚህ ጋር።
እዚህ ጋር እያወራ ያለው ነው ነገር እንጂ ስለመሞትና መነሳት ነው ሲስቱ። ኦኬ ሌላ ወይ ደግሞ ሻል ያለ ጥቅስ ካለሽ ነው እንጂ ሻል ያለ ጥቅስ። እሺ ኢየሱስ ክርስቶስ አብርሃም ሳይወለድ እኔ ነበርኩኝ አለ። አዎ አለ። ትክክል ያለው በምንድን ነው? አዎ እዛ ጋር ቁጥር 56 ላይ ምን ይላል? አብርሃም አሁን የጠቀስሽው ጥቅስ ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ 58 ነው የጠቀስሽው አንቺ 56 ላይ አንቺ የጠቀስሽው 58 ነው እኮ የጠቀስሽው 58 ነው። ግን ቁጥሩ የሚጀምረው አውደ ንባቡ የሚጀምረው ከ51 ነው ኖርማሊ። ግን 56 ላይ ላድርግልሽ። ምን አለ? አብርሃም ቀኔን ያይ ዘንድ ሐሴት አደረጋለ። ቀኔን ያይ ዘንድ አየም ደስም አለው አለ። ቀን ይታያል እንዴ ፍሬት? ፊቸር ነው ያየው። ኢየሱስ ክርስቶስ የመምጣቱ ጥላውን ነው ያየው። ጀግና። ከዛ በኋላ አይሁድ ግን አልተረዱትም። ምን አሉት? እንዴ አንተ 50 ዓመት ያልሞላ አብርሃምን አይቻለሁ ትላለህ አሉት። ከዛ ኢየሱስ እንዴ እነዚህ ሰዎች ጤነኛ በቃ እንደ ጤነኛ ሁላ ያሰቡ ስላልሆነ ምን አለ? አብርሃም ሳይወለድ እኔ ያለው አላቸው። እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። በምንድን ነው ያለው? ባየው ነው ያለው። ኦኬ አብርሃም ኢየሱስን ባየበት ደብል ስታንዳርድ ነው ያየው የነበረው ኢየሱስ። ኦኬ ኢየሱስ አብርሃም ሳይወለድ ነው ያለው ሲል ምንድነው እያለ ያለው? ቁጥር 56 ላይ እንደሱ ማለት አይደለም። ስለ መለኮትነቱ እየተናገረ ነው ያለው። እዛ ጋር ዘጸአት ላይ እኔ ነኝ ያለው ኢየሱስ ክርስቶስ ዘጸአት ላይ ነበርኩኛል። ዘጸአት ምዕራፍ 3 ቁጥር 14 ላይ ማለት ነው ምን ይላል? እግዚአብሔር ሲገለጥ ኢየሱስ ክርስቶስ በብሉይ ኪዳን ዘመን እኔ ነኝ ያለ ነበር። ይህን ስም ተጠቀመው ኢየሱስ ክርስቶስ እኔ ነኝ የሚለውን ማለት ነው። እና ከአብርሃም በፊት ነበርኩኝ ሲል አይሁዶችም ይላሉ እኮ አንተ 30 ዓመት ያልሞላ ገና 50 ዓመት ያልሞላ ሰውዬ አንተ ጌታ ነህ ብለህ ትናገራለህን ብለው ተነሱበት ይላል። እራሱ መለኮት ስላደረገ ማለት ነው። ጌታ ነኝ ስላለ ነው። ጌታ ነው ማለት ነው። መጽሐፍ ቅዱሳችን አረ ፍሬወት አላህ ብለሽ አትቀላቂ ነው። በጣም ተላቀልሽ ነው። ምን ሆነሽ ነው? እኔ ወይ አውቀሽ አረ ምንም እየቀላቀልኩ አይደለም። ለምን አትረዳው? እኮ እሱን ክፍል ለምን አታነበውም? አይሁዶች ለምን ተቆጡ? ራሱን ያዌ ስላደረገ ነው። አብን ስላደረገ ነው። እዛ ጋር ነበርኩ ስላለ ነው። አይደለም ስላልተረዱት። እሺ ክፍሉን ለምን አናየው? እሺ ነይ ላሳይሽ። እሺ ምን አይነት እንደው እሺ አንድ ጊዜ ቬሮን እባክህ ጣልቃ አትግባ። ጊዜ ረጅም ሳሰጣለሁ ቬሮን እኮ እሺ ፕሊዝ። ዮሐንስ ወንጌል ምዕራፍ 8 እሺ ይግባ፣ ችግር የለውም አስገባ። አንዴ ይሄን ላሳይሽ አንዴ እቺኛዋን ከዛ ይገባል። እሺ አዎ እዚህ ጋር ምን አለ? እውነት እላችኋለሁ አለ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አላቸው። ሞት ሊትራል ሞት ነው ወይስ ስጋዊ ሞት ነው? እዚህ ጋር የዘላለም ሞት ነው እንጂ ስጋዊ ሞት እንዳልሆነ ያው ሁላችንም የምናውቅ። አይሁድ ግን ተረድተውታል። አይሁድ አልተረዱትም። አይሁድ ግን ጋኔል እንዳለብህ አሁን አወቅናል። አብርሃምስ እንኳን ሞታል። አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ትላለህ፣ አይቀምስም ትላለህ። በእውነት አንተ ከሞተው ከአባታችን ከአብርሃም ትበልጣለህ? ምክንያቱም ቃሌን የሚጠብቅ የዘላለም ሞትን አያይም ስትል ነቢያት ሞቱ አሉት። ራስህን ማን ነው የምታደርገው? ምክንያቱም ትንሣኤና ሕይወት ስለሆነ ነው። ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ይላል ዮሐንስ 11 ላይ እኮ እኔ እኮ ተከለሽ ካልኩት እሱ አይደለም ሕይወት እሱ ስለሆነ ነው። ጥያቄው እሱ አይደለም እናቱ። እዚህ ጋር ተረድተውታል። ኢየሱስን ላይረዱት ይችላሉ፣ ግን ኢየሱስ ክርስቶስ ይህን ቃል የተናገረው ትንሣኤና ሕይወት እሱ ስለሆነ ነው። ፍሬ ሕይወት ይሄን ተረድተውት ነበረ። ኢየሱስ የሚያወራው ስለ ሊትራል ሕይወት ነው፣ ስለ ዘላለም ሕይወት ነው? ስለ ዘላለም ሕይወት ያወራል። በቃ ተረድተውታል። እነሱ አልተረዱትም። ጎበዝ። ቀጠለና አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው። ይሄ ሊትራል ማየትን ነው ወይስ የተስፋ ማየትን ነው? እዚህ ጋር እየተናገረ የነበረው ኢየሱስ ራእይ ነው፣ ተስፋ ነው። በጣም ምክንያቱም አሁን አይሁድ ደግሞ ብሉይ ኪዳን ሁሉ ስለ ኢየሱስ ስለሚናገር እሺ ጥሩ ተስፋ ነው በሚለው እኮ ተስማማ። ከዛ አይሁድም ገና 50 ዓመት ያልሆነ አብርሃምን አይታለን አሉት። ተረድተውታል? አልተረዱትም። በጣም ጥሩ። አሁን ኢየሱስ ወዲያውኑ ምን አላቸው? ኢየሱስም እውነት እላችኋለሁ አብርሃም ሳይወለድ ነው ያለው አላቸው። አለው ማለቱንም አልተረዱትም። ያለው በምንድን ነው? እዚህ ጋር ነው። ቀኔን ያይ ዘንድ አለው ሲል እኮ አምላክነቱን እየተናገረ ነው። እዚህ ጋራ
እንጂ እንደ አብርሃም ፊውቸር እየተናገረ አይደለም መለኮታዊ ጌታ እንደሆነ። እሺ ምንድነው የሚለው እዛ ጋር ምን ይላል? እዛ ጋር ከዘጸአት 3 ጋር ምን ያገናኘዋል? እኔ መጽሐፍ ቅዱስ አልያዝኩም እያየን እንትን እንበል። አሁን እኔ እንትን ስላለው እዛ ጋር ይኸውልሽ አይደለም መጽሐፍ ቅዱስ ለጊዜው በእጄ ላይ የለም ማለት ነው። አሁን ስራ ላይ ስለሆነ ግን አንተ አሳየኝ በግልጽ እየገለጥን እንመያው። በቃሽ አንድ ላሳይሽና ይበቃሻል። በቃ አንድ ከቪሮን ጋር ቀጥላለሁ። እንዴ አታርክምኝ ወይ የምታውቂ ከሆነ ታወሪኛለሽ። አይ ወደ ታች ውረድ። አይሁድም ተነሱበት የሚለውን እንየው እኮ ላሳይሽ ነው። አንድ ጊዜ ሲስቱዬ አንድ ጊዜ ተረጋጊ። አሁን መጀመሪያ እኔ ነኝ ያለውን ነገር ትክክል እንዳልሆነ ላሳይሽ። እሺ እኔ ነኝ የሚለው ነገር ትክክል አይደለም። አሁን እዚህ ጋር ያሉት ክርስቲያኖች እኔ ምን እንደማወራ ይገባቸዋል። አንቺ ምናልባት ስለማታውቂ ሊሆን ይችላል ይሄን ነገር የተናገርሽ ነው። አሁን እዚህ ጋር ነው ማቀፍ። እሺ ዘጸአት 3 ላይ ያለው ጥቅስ ምን እያለ ነው የሚናገረው? አታነቢውም? አሁን የናን አንብቢ ብልሽ ራሱ ኤጎኤሚ ሆኦን ነው የሚለው። ኤጎኤሚ ሆኦን። ስለዚህ አሁን ኤጎኤሚ ሆኦን አሁን ኢየሱስ ክርስቶስ ያለውና አምላክ እዚህ ጋር ያለው ግን አይገናኝም። ተግባባን? ኢየሱስ ያላት እችን ብቻ ነው፣ ኤጎኤሚ ብቻ ነው ያለው። እዚህ ጋር ግን ፕሪዲኬት አለው። ኦኬ ኤጎኤሚ ሆኦን ነው የሚለው። ግልጽ ነው። ስለዚህ እዚህ ጋር ያኛው ሲናገር የታለ? ኢየሱስ ክርስቶስ ሲናገር የቱ ጋር መሰለሽ? የታለ ግሪኩ የታለ? በኋላ ያው ዮሐንስ 8:58 ላይ ያው አየሻት። ይማኒያውን ማለት ነው በኢብራይስጥ በምናምን በኢብራይስጥ ምናምን ነገር የእውቀት መለኪያ አይደለም። ገባኸኝ? ሰማኝማ። እሺ ሚዩት አርጊና ቢሮን ከተጠቀሙ ለምን አረጋለሁ? መልስልኛ። ይማሰማ ኢየሱስ ክርስቶስ ይወድሃል። መዳን በሌላ በማንም ነው። ወደ ክርስቶስ ተመለስ። መዳን ኢየሱስ ይወድሻል። ኢየሱስ ይወድሻል። ፕሮቴስታንት ነች በእናትህ በመጽሐፍ ቅዱስን አታውቅም እንዴ? ምን ነካ? ኦርቶዶክስ ጋር ነው ማውራት ያለብህ። እግዚአብሔርን ነው የምልህ። እነዚህ አያውቁም እኮ መጽሐፍ ቅዱስ በራሳቸው 66ቱን አንስተው የሚጨፍሩ። አረ በፍጹም ወንድሜ እኔ አከብርሃለሁ እንደ ወንድም፣ ግን እሱ መናፍቅ ጋር ይሄን ያክል ደቂቃ ምንድን ነው? እሺ እሺ ቀጥል። ቬሮን አለ ናችሁ? ሰላም ናችሁ? ደህና አልሐምዱሊላህ። እሺ ቅድም መሀል እየገባህ ነበር ጥቅስ ላይ። የትኛውን ጥቅስ ነው ማውራት የምፈልገው? እንግዲህ አንድ ቃል ሲነሳ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ቀጥሎ ደግሞ በአባቶች እምነት ሐዋርያት ያስተማሯቸው ደቀ መዛሙርት አሉ። እነሱ ከነሱ የተማሩትን የፈቱበት ሃይማኖተ አበው እምነታቸውን የገለጹበት እንትን አለና እኔ ሁልጊዜ ሳይ ኢብሮ በራስህ ትርጓሜ ነው የምትሄደው። ስለዚህ አንድ ቃል ስታነሳ ኧረ እባክህ ቴዲ ላውርድ እንዴ? እሺ ቀጥል ቢሮ። እና አሁን አንድ ቃል ስታነሳ አንደኛ መጽሐፍ ቅዱሱ የዛን ጥቅስ ተመሳሳይ እንትኖች ያመጣሉ። ለምሳሌ እኔ ከአብርሃም በፊት ነበርኩ ሲል ምን ማለቱ ነው? እነሱ አልተረዱትም የሚለውን ብቻ አይደለም መያዝ ያለብን። እኔ ከአብርሃም በፊት ነበርኩ ሲል በምን አይነት ሁኔታ ነበረ ክርስቶስ የሚለውን ከብሉይ ኪዳንም ያመጣልናል። ስለዚህ በዛ መልኩ እንወያይ። አሁን ለምሳሌ እኔ ከአብርሃም በፊት ነበርኩ ሲል ክርስቶስ የተናገራትን ሰርች ባሩ ላይ ግባና መጽሐፍ ቅዱሱ በምን መልኩ እንደነበረ የሚያሳየውን በዛ መወያየት ይሻላል፣ በአንተ ትርጓሜ ሳይሆን ማለት ነው። ቬሮኒ ከይቅርታ ጋር ይቅርታ፣ አንድ ጊዜ እሺ፣ አንድ ሰከንድ 3 ደቂቃ ታገሰኝ። 3 ደቂቃ አንድ ጊዜ ወሳኝ ስልክ ነው ማውራት አለብኝ። ሰላመዲን እስከዛ ይቀጥል፣ ግን እቺን ያቆምንባትን እንጀምራለን። ሰላመዲን አንዴ 3 ደቂቃ እሺ። ሐቢቢ አለ አይደል? ሰላመዲን እሺ፣ ወይ ጠብቁኝ አንዴ መጣሁ፣ ግዴታ ስለሆነ ወይ ብሮዬ። እሺ ምንድን ነው ቬሮን ሐሳብ? ኢብሮ ሁልጊዜ የራሱን ትርጉም ስለሚሰጥ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ክርስቶስ አሁን ከእህታችን ጋር በተናገረው ንግግር እኔ ከአብርሃም በፊት ነበርኩ አለ። እኔ አሁን ከአብርሃም በፊት ነበርኩ ሲል በምን መልኩ ነው ክርስቶስ የነበረው? ስለዚህ ግልጽ ያደርገዋል።
አይ እንደዛ አላለም። ጥቅሱን አስተካክለው አብርሃም ሳይወለድ እኔ ያለው ነው ያለው። አብርሃም ሳይወለድ እኔ ያለው። ስለዚህ በምን መልኩ ነበረ እኮ በምን መልኩ ነበረ የሚለው መጽሐፍ ቅዱሱ ሰርች ባር ላይ ገብታችሁ ሰርች ባሯንና የመጽሐፍ ምልክቷን ስትነኩት ተመሳሳይ ጥቅሶች ያመጣል። በዛ አውድ ይፈታል ማለት ነው። አይ ይሄን እኮ አንተ እንደፈለግከው አሁን እንዳልከው ለማድረግ እኮ ያን ነገር ያደረጉ ሰዎች ናቸው። ሰዎች ደግሞ ስነ አፈታቱን በስርዓት ጠብቀዋል ወይ አልጠበቁም ይፈተሻሉ እንጂ እነሱ የሆነ አካል አፕሊኬሽን የሰራው አካል እንደዛ ስላደረገ ያ ነገር ትክክል ነው ማለት አይደለም። ስለዚህ ስነ አፈታት ታውቃለህ አይደለ? አንድ ነገር እንዳልከው አሁን እነዛ ጥቅሶች ወጥተው አፈታታቸው ትክክል ካልሆነ ነው እኛ ደግሞ ገብተን ማውራት ያለብን እንጂ አንድ ጊዜ ቆይ አንድን ነገር ስፈታው በመጀመሪያ ያው ግራማቲካል ሰዋሰዋዊ ቃላቶችን ትጠቀማለህ። ከዛ ላይ ደግሞ ላይ መረዳት ካልቻልክ ወይም ደግሞ ያን ነገር የበለጠ ግልጽ የሚያደርገው ደግሞ ሌላ ተዛማጅ ፍቺ ከሆነ ተዛማጅ ፍቺ ጋር ትሄዳለህ። በመጀመሪያ ይሄ ምንድን ነው የሚለውን ለማወቅ አውዱ ምን እያለ ነው የሚለውን ማየት መቻል አለብህ። አውዱን አንብበዋል? ይሄን ጠቅስ ቦታ ላይ ቅዱስ እኮ ሁሉም በአውዱ ነው የተጻፈው። ሁሉም ዝም ብሎ ዝብርቅርቅ ያለ አይደለም። አይ አውድ ማለት ይኸውልህ፣ አውድ ማለት ስለ ተመሳሳይ ነገር የሚያወራ ከላይና ከታች እንጂ እያንዳንዱ ለምሳሌ ይሄ አሁን አንተ የጠቀስከው ዮሐንስ 8 ላይ ነው። ዮሐንስ 8 ላይ ያለው ምዕራፍ አይደለም። ስለዚህ አውድ ይለያያል። አውድ ተለያየ ማለት ተዘበራረቀ ማለት አይደለም። አንነጋገርም። አንድ ምሳሌ እናንሳና የአሁኑን ቃል ይውጣ። እኔ ከአብርሃም በፊት ነበርኩ፣ አብርሃም ሳይወለድ ነበርኩ ያለው አውጣውና እኮ ከ50 ይጀመርና አውዱን ለማየት ስለምን እያወራቸው እንደሆነ እነሱ በምንድን ነው የሚረዱት እሱ ምንድነው የሚነግራቸው የሚለውን ከ50 ጀምረ ብታይ አሪፍ። በቃ ቀጥል፣ እንደዛ ይሻላል። መክፈት የሚችል ሰው አለ? ምንድነው ሲጀመር አንተ ማለት ምንድነው? እሺ ሙስሊም ነኝ አልሐምዱሊላህ። ጥያቄ አለ? እና ከክርስቲያን ገብተህ ታቦካለህ እንዴ? ብለህ አንተ እሺ አብሽር፣ እንደ ስሙ ነው ብዙ እንደዚህ ነው። ቀውስ ነው፣ እውነት ነው፣ ቀውስ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይጨንቃቸዋል እኮ በቃ ከነሱ በላይ ስለምናውቀው መጽሐፋቸውን ያሰላ ቀጥል። ሰላም እንዴ መክፈት ከተቻለ ቢከፈት አሪፍ ነው። እሺ ቆይ እኔ ላንብብልሽ፣ መክፈት ባልችልም ላንብብልህና ችግር የለውም። ቬሮ ዮሐንስ 8 ከዛላ ከ50 ጀመረና እሺ ምን ይላል መሰለህ? እኔ ግን የራሴን ክብር አልፈልግም፣ የሚፈርድም አለ አለ። ማን ነው የሚፈርድ ያለው ማንን ነው? ቬሮኒ እንድንረዳው ኃይለ ቃል አለ። ከአብርሃም በፊት ነበርኩ ያለውን እሱን ኃይለ ቃል እንፍታው። አብን ነው ችግር የለውም። አብሽር ይሄን አላሽ አብን ነው። ከዛ ላይ ቀጥሎ ምን አለ 50 እውነት እላቸዋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አላቸው አይደለ? ለዘላለም ሞትን አያይም ሲባል ስጋዊ ሞትን ነው እየተናገረ ያለው። አውዱን እንድናየው ስለፈለኩ ነው። እሺ አይ ቲንክ ቬሮን እስቲ አውዱን ያውና በቃ በግል አንብበውና ብታወራ ይሻላል። ያለበለዚያ አውዱን አላወቅከውም። ከዛ ለተወረ ኢብሮ ከመጣ በቃ ቀጥል ኢብሮዬ። እሺ ጀዛከላ ቬሮና ተመለስ ወደዚህ። እሺ ቬሮን አሁን መቀጠል እንችላለን ከይቅርታ ጋር። እሺ አይ አሁን ያለው ምንድነው? እኔ አሁን አንተ ላይ የማየው አንድን ቃል በራስህ ነው የምትፈታው ያለው። ግን እያንዳንዱን ቃል መጽሐፍ ቅዱስ መጀመሪያ ተመሳሳይ ቃላቶችን ያመጣል። እነዛ ቃላቶች ደግሞ የሚፈቱት የመጀመሪያው ሐዋርያት
ለልጆቻቸው ያስተማሩት አለ። እነዛ ደግሞ ሃይማኖተ አበው የሚል መጽሐፍ አለ። አንድን ቃል እንዴት እንደተረዱት ወይም ደግሞ የክርስቶስን ሐሳብ እንዴት እንደገለጡት የሚያሳይ ማለት ነው። እና በዛ መልኩ ከሆነ አንተ የምትናገራቸው ነገሮች ትክክል ከሆኑ እንቀበላለን። አሁን ለምሳሌ ከአብርሃም በፊት አብርሃም ሳይወለድ እኔ አለሁ አለ ክርስቶስ። ክርስቶስ አብርሃም ሳይወለድ በፊት እኔ ነው ያለው። እኔ አለሁ ካለ መጽሐፍ ቅዱስ ዮሐንስ 1:1 ላይ ክርስቶስ ደግሞ እንዴት እንደነበረ መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ በሚል ሁኔታ ይገልጸዋል። ስለዚህ ከዓለማት ቬሮንሽ እንደዛ ከሆነ ማለት ነው። እንደዛ ከሆነ የአባቶችን ትምህርት የምትለኝ ከሆነ ለምሳሌ ቴዎፍሎስ ኦፍ የአንጾኪያው ቴዎፍሎስ ዮሐንስ 1:1 አስመልክቶ ቃል የሚለው ነገር መጀመሪያ እግዚአብሔር ውስጥ የነበረ እንጂ ፐርሰን አልነበረም ብሎ ይቀበላል እና ቱ ስቴጅ ሎጎስ ቲዮሪ ይናገራል። ትቀበላለህ? በማስረጃ መምጣት ነው። አንደኛ ትቀበላለህ ወይ? አመጣለሁ። አሁን ማስረጃውን ገልጧል። ትቀበላለህ? ማንቀበላቸው አሉ። አሪዮስ ለምሳሌ አሪዮስ የተናገራቸው አይደለም። አንተ አትቀበለው። ቴዎፍሎስ እኮ ነው። ቴዎፍሎስ ማለት ለመጀመሪያ ጊዜ በጣም ብዙ ነገሮች እኮ ነው። ዮሐንስን ራሱ የዮሐንስ ወንጌል ብሎ ለመጀመሪያ ጊዜ በስም ጽፎ የተናገረ ሰው እኮ ነው። ቀላል ሰው አይደለም እኮ። እኔ እንደሱ አይነት ማስረጃ እንድታመጣ ነው ፈልገው ላምጣ እኮ። ይሄን ተቀበለዋል። አሁን ይሄ ፈረስ ሴንተሪ ላይ የነበረ ሰው ነው። ቤተክርስቲያን የምትቀበላቸው አባቶች እዛ ዝርዝር ውስጥ ያለ አባት ቴዎፍሎስን አትቀበለው? የአንጾኪያውን ቴዎፍሎስ እኔ አላውቀውም። እንዴ ታዲያ ካላወቀው እንዴት ላድርግ? እሺ አሁን ለምሳሌ የአንጾኪያው ቴዎፍሎስ ብቻ ሳይሆን ሌሎችም ለምሳሌ አሁን እነ ጀስቲን ማርቲርን ብትመለከት አናዘር ጋር እያሉ ይናገራሉ። ሌላ አምላክ ይላል። ሌላ አናዘር ኦፍ ደሴም አናዘር ከሌላ ካይንድ ማለት ነው። ኦኬ ሌላ አንድ አይነት ካይንድ ደሴም ካይንድ ሳይሆን ሌላ ካይንድ ማለት ነው። ስለዚህ አሁን አትቀበላለህ? እነዚህ ሃይማኖት አበ ውስጥ ካሉ ያንተ ማስረጃ ተቀባይነት አለ። የአንጾኪያው ቴዎፍሎስ አለ፣ ይሄኛውም አለ። ምን ሆነ? አምጣ አሁን ማስረጃ ከሃይማኖት አበው ላይ አምጣና ሃይማኖት አበው ላይ ግዴታ ሂጅ ነው የማመጣው። እኔ አሁን ይኸውልህ ይሄንን ያመጣሁበት ምክንያት ለምን መሰለህ? ይሄን ያመጣሁበት ምክንያት ባይብል በራሱ ለብዙ ትርጓሜዎች የተጋለጠ መሆኑን ታያለህ። በራሱ ፈረስ ሴንቸሪ ላይ የነበሩ የባይብል ምሁራን በራሳቸው ያረዳድ እይታቸው ራሱ ይለያል። አሁን ካለው እይታ ጋር ራሱ ተግባባል። ለምሳሌ አሁን ከሰጠው ጋር ቱ ስቴጅ ሎጎስ ቲዮሪ ነው። ኢየሱስ ክርስቶስ መጀመሪያ አብ ውስጥ የነበረ ቃል ነው አለና ከዛ አብ መፍጠር ሲፈልግ ከዛ በኋላ ነው ፐርሰን የሆነው ነው የሚለው። ኦኬ ይሄንን ነው የሚናገረው። ትቀበለዋለህ? ይሄንን አዎ ምንድነው እኔ ዛሬ ወለድሁህ ይለዋል። ከዛ በፊት አልነበረም። ከዛ በፊት አልነበረም ይናገራሉ። ይኸውልህ አብ ወልድን ወለደው ይላሉ፣ መንፈስ ቅዱስን አሰረጸው ይላል ስላሴ እንትን ላይ። ስለዚህ ገባኝ። ከዛ በፊት አልነበረም ወይ? እግዚአብሔር ያለ ቃል አልኖረም። ምክንያቱም ያለ ቃል አልኖረም ሲባል ቃሉ ፐርሰን ነው። መጀመሪያ ፐርሰን አይደለም የሚለቀው የሚለውን ትቀበላለህ? ፐርሰን ነው ቃሉ፣ ፐርሰን ነው። እሺ አሁን እሱ ፐርሰን አይደለም ነው የሚለው። ፐርሰን የሆነው መናገር ከጀመረበት ጊዜ ነው። መፍጠር ከጀመረበት ጊዜ በኋላ ነው ፐርሰን የሆነው ነው የሚለው። ይሄ ልክ አይደለም። በቃ ታዲያ እኔ ያው እንደዚህ ነው እኮ እየተባለ ያለው እንደዚህ ነው። መጀመሪያ ሐሳብ ነበር ነው የሚለው። ሐሳብ የሚለው መጀመሪያ ሐሳብ ነበረ፣ ከዛ በኋላ መናገር ሲጀምር ፐርሰን ሆነ ነው የሚለው። ይኸውልህ ጊዜ ሳይፈጠር ጊዜ የተፈጠረው ከፍጥረት በኋላ እኮ ነው። ጊዜ ራሱ እኮ ፍጡር ነው። ላሳይ በቃ እሺ አንዴ እሺ ከክሌመንት በፊት ይጣለ አንድ ጊዜ እዛ ቤታቸውን ዘግተው የሚያወሩ ሰዎች ማለት ነው እዚህ ቤት መጥተው ማውራት ይችላሉ። እሺ መልስ ሰጠን እያሉ እስቲ ወላሂ እኔ ፊት መጥተው መቆም ይችላሉ። ለምሳሌ አሁን ይሄ እንግዲህ ቴዎፍሎስ ኦፍ አንቲዮክ ወይ ደግሞ የአንጾኪያው ቴዎፍሎስ በመባል ይታወቃል። ሰከንድ ሴንቸሪ ላይ የነበረ ሰው ነው። ኦኬ ሰከንድ ሴንቸሪ ላይ የነበረ ሰው ነው። ሰው አሁን ምን አለ?
እዚህ ጋር ሲናገር in the beginning was the word አለ። በመጀመሪያው ቃል ነበር የሚለውን ቃል ሲተረጉም ነው and the word was with God ቃሉ ደግሞ ከአምላክ ጋር ነበረ። ስለዚህ ጆን 1:1 ያዘና ምን አለ? showing that at first God was alone አምላክ ብቻውን ነበር አለ and the word in him አለ። አየው አምላክ አንድ ብቻ ነበረ፣ ቃሉ ደግሞ በውስጡ ነበር አለ። በውስጡ then he says the word was God አለ። ከዛ ቃሉ አምላክ ነበር አለ። all things came into existence through him አለ። ከዛ በሱም ሁሉም ነገር ሕያው ሆናልና ተናገረ። ስለዚህ አንደኛ የመጀመሪያው ነገር እሱ ውስጥ ነበር የሚለው ነገር ተቀበለዋለሁ ፐርሰን ሳይሆን ኦኬ። ምክንያቱም ፐርሰን ሳይሆን ከተባለ በጣም አስቸጋሪ ነው የሚሆነው። ለምሳሌ እዛው ቡክ 2 ቻፕተር 22 ላይ ሲናገር ምን አለ? the word that always exists residing with him አለ within the heart of God በአምላክ ልብ ውስጥ ነበር አለ for before anything came into being he had him as a counselor አለ። እንደ ካውንስለር ነው ውስጡ የነበረው እንደ ካውንስለር ኦኬ። being his own mind and thought ሐሳቡ ነበረ ሐሳብ ነው የነበረው ውስጡ እንጂ ፐርሰን አይደለም። በት አለ when God wished to make all that he determined አለ on ስለዚህ አምላክ የፈለገውን ነገር ማድረግ ሲፈልግ he begot this word አለ ይሄንን ቃሉን ወለደው አለ። ከዛ uttered አለ ከዛ first born of all creation ሆነ ከፍጡራን የመጀመሪያው ሆነ እያለ ነው የሚናገረው። ስለዚህ ከዚህ በፊት ግን ኤግዚስት የሚያደርግ ብቻውን ሳይሆን የአምላክ ቶት ነበረ ሐሳብ ነበረ እንጂ ፐርሰናል ነበረም ሲወለድ ነው። ስለዚህ ይሄ ምን ይባላል? ቱ ስቴጅ ሎጎስ ቲዮሪ ይባላል። ቱ ስቴጅ ሎጎስ ቲዮሪ ማለት አማርኛ አድርገው ለብዙዎቻችን ግልጽ እንዲሆን ወደ አማርኛ የተረጎምኩ ነው የነገርኩህ። ምን ይላል? ክርስቶስም እኮ ይሄን ነገር አምጥቶታል። እኔ በአብ እንዳለው አብ ደግሞ በእኔ እንዳለ እመኑ ብሏል። ስለዚህ ኢየሱስ መጀመሪያ ሐሳብ ነው እንጂ የነበረው ፐርሰናል ነበር ብለህ ትቀበላለህ? ቃሉ ነው። አብ ያስባል፣ ወልድ ይናገራል ይላል። ቃሉ የሆነው መቼ ነው? ከተወለደ በኋላ ነው ቃሉ የሆነው ነው የሚለው። አይደለም ያው እያለ ያለ ቃል እግዚአብሔር ያለ ቃል ኖሯል እንዴ? እኮ ያው ቃሉ የሆነው ሲፈልግ እኮ ነው አለ እንትን ማለት ሲፈልግ ሆነ አለ። አብ ያለ ቃል የኖረበት ጊዜ የለም። ያው ይሄንን ምን እናድርገው? ምን ላድርገው? ይሄንን ትራንስሌት አድርገው፣ በደንብ ትራንስሌት አድርገውና ለሁላችን ይሄው ምን ላድርገው? ይሄንን ብራዘር ምንድን ነበረ? ያው ሂስ ቶት አለ እኮ ምን ማለት ነው? ቶት ማለት አው ቃሉ ነው። ቶት ምን ማለት ነው? ሐሳብ ነው ብራዘር፣ ሐሳብ ነው የነበረው መጀመሪያ። እንደውም ይሄን አስመልክቶ ብዙ ስኮላሮች ወደ አማርኛ አድርገውና እናንብበው። እንዴት ነው ታዲያ? እኔ አሁን እንዴት ነው መግባባት የምንችለው? ቬሮንዬ ወደ አማርኛ አድርገው እንድንግባባ ቀላል ነው። እንዴት አድርጌ አሁን ሰሌክት የሚደረግ አይደለም። እንዴት አድርጌ ላስረዳ? እንዴት አድርጌ ነው የምተረጉምልህ? እኔ እንግዲህ ተርጉሜ ነገርኩ። ተሳስተሃል የሚል ካለ መቶ መሞገት ይችላል። ተሳስተሃል፣ አይ ኢብራሂም ሰፍ የተረጎመው ስህተት ነው የሚለው ስክሪንሾት ነው ያደረከው። ለዛ ነው ስክሪንሾት ነው ከመጽሐፍ ላይ ስክሪንሾት ነው ያደረኩት። አሁን ይኸውልህ መጽሐፉ ላይ ገባና ከዛ እንትን አድርገው ትራንስሌት አድርገው። መጽሐፉ እኮ ፒዲኤፍ ነው ብራዘር። አይ በቃ እኔ አሁን በእንደዚህ አይነት ማስረጃ ነው እንዴት አድርጌ ላድርግልህ? ይሄ እኮ ግልጽ አማርኛ ግልጽ እንግሊዝኛ እኮ ነው። ጋድ ተን አለ having his own word አለ የራሱን ቃል ኢተርናል ነበረው አለ within his own bows he got him አንዴ አለ ቃል ሐሳቡ ነው ካልክ ሐሳቡ ነው ስጋ ለብሶ የመጣው ሐሳብ አይደል? ከዛ በኋላ ነው ቃሉ የሆነው። መጀመሪያ አንዴ ሁለት ቃል አለ፣ ሁለት አይነት ቃል አለ አይደለ? የመጀመሪያው ስፒች ነው ፕሪፎሪፎስ ሎጎስ ምናምን የምንለው ማለት ነው። ሁለተኛው ቃል ደግሞ ይሄ የመፍጠሪያ ቃል የሚባለው ማለት ነው። ኦኬ አሁን ኢየሱስ መጀመሪያ የነበረው ስፒች ነው፣ ንግግር፣ ዝም ብሎ ተራ ንግግር ነው ብሎ ነው ያስቀመጠው መጽሐፉ። ቶት ነው ማይንድ ውስጥ ያለ ቶት ነው ሐሳቡን የሚያስብበት ነገር እንጂ ሌላ አይደለም ነው እያለ የተናገረው። ተግባባ? ስለዚህ ከዛ በኋላ ልክ ሲወልደው ነው መፍጠሪያ ቃል የሆነው ቢጋት የሆነው ከዛ በኋላ ነው። አንተ ለምትፈልገው ዓላማ
ነገሮቹን አሁን መጀመሪያ ቃል ሐሳቡ ነው ካልክ እንደገና ደግሞ ቃል ደግሞ መፍጠሪያ ቃሉ ነው ካልክ ሁለት ባህሪ ሰጣው። እኔ አይደለም ያልኩት እኮ ብሮ እኔ ኢብራሂም እኮ አይደለም ያልኩት። ቃሉ እንደዛ አይልም። እሺ ቆይ አንድ ጊዜ እኔ እኮ እንዴት እንደ እሺ አሁን ለምሳሌ ክሌመንት ኦፍ አሌክዛንድሪያ ኤንድ ሂዝ ዶክትሪን ኦፍ ሎጎስ የሚለው 161ኛው ፔጅ ላይ ምን ይላል? Nevertheless, Theophilus of Antioch is the only writer of the 2nd century who finds words to differentiate two stages in the history of the logos አለ። ሁለት ስቴጆችን ያስቀመጠ ሰው ነው አለ። የመጀመሪያው in the first he is Indiatos ተግባባን። ኢንዲያ ቴዎቶስ ማለት መጀመሪያ ውስጥ የነበረ ኢማነንት ውስጡ የነበረ አምላክ ውስጥ የነበረ ማለት ነው። ስፒች የነበረ ዝም ብሎ የተቀመጠ ነው። መጀመሪያ ውስጡ የነበረ ነው። ከዛ አምላክ ቁጥር አለ ወይ ያልከኝ ነው። ለምሳሌ አረጋ አንድ አዳምጠኝ። አረ ልጨርስ አንዴ ወይ ማታ ከሆነ በቃ ላቁመው ነው። በቃ ምንድነው የምትለኝ ቬሮ ዴ ከዛ to the father and in the second he is preforikos logos or ደግሞ uttered ከዛ በኋላ የተገኘ ስፒች ንግግር ሆነ ነው። መፍጠሪያው ንግግሩ ቃሉ ሆነ እያለ ቱ ስቴጅ ሎጎስ ቲዮሪ ነው የሚያስቀምጥ ነው። ኦኬ ቱ ስቴጅ ይቅርታ፣ ቀደም ፕሪፎሪጎስ ብዬ ተናግሬ ለዚህኛው አስቀምጬ ነበር። ይቅርታ ምንድነው ከተናገረ አምላክ መጀመሪያ ውስጡ የነበረ ነበር ፐርሰን ያልሆነ ከዛ በኋላ ሲናገርበት ነው የመጣው እያለ ነው እየነገረን ያለው። አይ መተል ከሆነ እንግዲህ ማታ ከሆነ ወይ አጥነተና በቃ ሌላ አታድክመኝ ወይ ሌላ ሰው ጋር ቀጥል። ስለዚህ አሁን ይሄንን አረዳድ ከየት አመጣው ብለህ ካልከኝ ያንተ የመጀመሪያ አባቶች ራሱ የተስማማ እይታ የላቸውም። ኦኬ ኢብራሂምን እንደዚህ አይነት ማስረጃ ከባይብል ሲያመጣ ከዛው ከባይብሉ ነው ያመጣው። ልክ እንደ ቴዎፍሎስ ይሄ የአንጾኪያው ቴዎፍሎስ እንዳመጣው ሁሉ ማለት ነው። ኦኬ ስለዚህ ይሄንን ነው እምልህ ማለት ነው። ስለዚህ አሁን ማስረጃ ካለ ባይብል ላይ እናውራ፣ ከሌለ ደግሞ የለህም ሌላ ሰው ጋር ልቀጥል። አሁን እኮ አልመለስም። አዎ አንተ አታውቀውም በሚል ምክንያቱም ከስኮፕ በላይ ነው አታውቀውም። ስለዚህ አሁን ማስረጃ ካለ ስተኝ ከሌለ የለም በቃ የለውም ማለት ነው። እሺ ይከበር ሰላም ብያለሁ። ይከበር አለ ይሰማል። እሺ ይታያል እሱ ቆይ እኔ ምን ማለት ነው ማስረጃ ባክ አይሰማም። አንተ መተለኝ እንትውና ባይብል የሚለው ማስረጃ አስተኝ ባክ ስክሪንሾት አድርገህ የምታመጣ ካመጣ ዋናውን ማምጣት አለያ ደግሞ የራስን ሃይማኖት ማስተማር ነው። የራስን ሃይማኖት ሲያቅት ስለኛ ሃይማኖት አንተ የምታስተምር ስለማትችል እኮ ነው። የእናንተ ሃይማኖት ካስተማርክማ ጥያቄ ስለምናነሳ መመለስ አትችልም። ስለዚህ የራስን ልጆች አስተምር፣ የራስን መጽሐፍ ማለት ነው ከቻልክ እውቀት ካለ። አያ ስለናንተ እኮ ማስተማር አትችልም። ስለኛ የእናንተ ጥያቄ ስትጠየቁ ራሱ ማለት ነው የምትመልሰው እኮ የኛን መጽሐፍ ተንተርሰ ነው ታውቃለህ። ጨረስክ? ኢየሱስ አምላክ መሆኑ ማስረጃ ጨረስክ? ስትመልሱ ናልንገር ስለናንተ ጥያቄ ስንጠይቃችሁ የኛን መጽሐፍ ተንተርሳችሁ ነው የምትመልሱ መልስ ራሱ። እሺ እነ ሰውዬ እንዴት እንደማደርገው እሺ ጠይቅ። ስታስተምሩ አሁን ለምሳሌ ችግር የለውም እስልምና ላይ አለኝ የምትለው ጥያቄ ነው ናልንገርህ ጠይቅ። የኛ ልጆች ሲያስተምሩ እኮ ራሳቸው መጽሐፍ ላይ ነው። አንተ ግን የኛ መጽሐፍ ብቻ ነው የምታስተምር፣ ምክንያቱም ስለማታውቅ ማለት ነው አይደለ? ወይኔ ስለማታውቅ ጥያቄ ብትጠይቅህም ለምሳሌ እነሱ መጽሐፍ ላይ እንደዚህ ይላል፣ የነሱ መጽሐፍ እንደዚህ ምን እዚህ ደህና ሰው ይመስላል ሲታይ። እሺ በል እንግዲህ ማስረጃ የለም ክርስትና ላይ አንድም ማስረጃ የሰጠኝ ሰው አላየሁም። ጠዋት ጀምሬ እስካሁን አለው እንግዲህ ማስረጃ እጠብቃለሁ ማለት ነው። እሺ አሁን ምን መሰለህ ማስረጃ አልተሰጠኝም ምናምን ሳይሆን አሁን ትራንስሌት አድርገው በአማርኛ ስልህ
እያደረግኩት ትራንስሌት አድርገው ምናምን እኮ አይደለም ብራዘር አንተ ካልታ እንድንቀበል ተሳሳተ ስክሪንሾት አድርገና ይኸው እኔ ልስጥህ አንተ ስክሪንሾት አድርገው ይኸውልህ እንድንቀበልህ እኛ እናንተ የምታምኑት እኔ ልስጥህና አንተ ስክሪንሾት አድርገህ ትራንስሌት አድርገው አምጣው ትስማማለህ ላከው እሺ በቃ ያው አድርገው ይሄንን ስክሪንሾት አድርገው አድርጌዋለሁ እሺ አድርጌዋለሁ በቃ ስክሪንሾት አድርገና ከዛ ደግሞ ይሄንን አድርግ ያው የታለ ቆይ አንዴ ያው ከቀጥታ ከራሱ ከቀጥታው ልስጥህ ሌላ ቦታ ሳይሆን ማለት ነው ያው ይሄን አሁን አንተ መጽሐፍ ምናምን አንተ ኖርማሊ ስለማታውቀው ነው እንጂ ይሄ ማለት ኒው አድቨንት ነው ከኒው አድቨንት ላይ ነው ያደረኩት ኒው አድቨንት የምታውቀው ነው ማለት ነው በቃ ወርደህ ታች ቼክ አድርገህ ምናምን ናሺ በቃ መልካም ጊዜ ይሆንልህ ለነበረን ቆይታ አመሰግናለሁ እሺ ፍሬወትዬ እንዴት ነሽ ፍሬወት አቤት እስቲ አሁን ደግሞ እስቲ አንድ እስቲ ማስረጃሽ በቃ እስቲ ልትገምልሽ እድል እስቲ ቅድም እኮ አስወረድከኝ ሳልጨርስ አንተ ነው ሻይውልሽ ምን መሰለሽ ፍሬወት አንድ ነገር ስታይ ወደ ንባቡ ነው ማታውቁት ሆነ ምናምን የሆነ ብዙ ነገር ማየት ያስፈልጋልና ማዳመጥም አለብሽ እና ስትናገሪ አሁን እዛ ጋር እኔ ነኝ ብሎ ተናገራልሽ አላለም ኢየሱስ እኔ ዘጸአት ላይ ያለውን አይደል ምክንያቱም ኤጎይሚ ማለት ብዙ ሰዎች ብለዋል እንደዚህ ኦኬ ኤጎይሚ የሚለው ፕሬዲኬት ሲኖረው ወይ ደግሞ ከዛ በኋላ እሱን የሚያብራራ ሲኖረው ኦፍ ኮርስ ዛጋውን እኔ ነኝ ብሎ ነው የተናገረው ያኛው ማለት ነው እኔ ነኝ ብሎ ነው የተናገረው እዚህ ጋር ግን እኔ ነኝ ያለው ስለዚህ እኔ ነኝ ከኔ ውጭ አምላክ የለም እያለ ሙሴን ያናገረው እንደዛ ነው ያኛው ይሄ ግን እንደዛ አይደለም ስለ አምላክነት አልተናገረም አብርሃም ሳይወለድ ነው ያለው ማለቱ መጀመሪያ አብርሃም ከኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ከሚለው ጋር ደብል ስታንዳርድ ሆኖ የሚመጣው ኦኬ ስለዚህ ያንን ነው መረዳት ያለብሽ እሺ አሁን ሌላ ማስረጃ ካለሽ ስጪኝ ወደ ታች እሱን ክፍል ወደ ታች ብታይልኝ ደስ ይለኛል አየሁት እኮ ከዛም ሊወግሩ ድንጋይ ያነሱ እኮስ ለምን አነሱበት አይሁዶች ማለት ነው መጽሐፍን በጣም ያውቃሉ ታውቃላ መጽሐፍን ያውቃሉ እና ያነሱበት ምክንያት እኔ መስዩኝ እና ራሱን አምላክ ስለ መልካም ስራክ ሳይሆን ራስህን አምላክ ስላደረክ ነው አሉት ምክንያቱም እነዛ ሲሉት ቆይ አስጨርሰኝ መጽሐፍ አዋቂዎች ናቸው በደንብ እንደውም በእስልምና ራሱ የቀድሞውን አይሁዶችን እንድትጠይቁ ራሱ ይናገራል አይደል ማለት ነው ከቀደሙት ተማሩ የሚል አለ እና እሱን ጥቅስ ፈልጌ እነግርሃለሁ አይልም ይቅርታ እንደዛ አይልም አሁን ወደ ዋናው ነገር እሱን እንትን ብዬ አሁን ጥቅሱን እንትን የእናንተን እንትን ጥቅስ እንትን ብዬ እነግርሃለሁ ግን እስልምና የቀደሙን አይሁዶችን ከቀደሙ ተማሩ የሚል አለ በቃ እንደዚህ ነው ማድረግሽ ማስረጃዎች በቃ እኮስ ማስረጃውን አሁን አስተካክዬ እንትን እልሃለሁ አሁን እየተዳለን ይጥቅሱ ስለማለት ነው በእናትህ ከሌለ ዝም ብለሽ ዝም አይደለም እኔ ስለሰማሁ ነው እንደሱ እሺ ከሌለ ዝም ነው እኔ ማስብለሽ ማስረጃ ከሌለ አታወሪማ ማስረጃ አምጪ እንደዛ ከሆነ እኮስ አዘጋጅቼ እሰጥሃለሁ እኮስ እስከምትዘጋጅ ግን የለም ማስረጃ ስለዚህ ዝም ነው የምትይው ዝም ለምን እላለሁ አታወሪማ አይሁዶች እንደሚያውቁት አይደለም እሺ አይሁዶች ስለመጽሐፍቶች እንደሚያውቁ ታምናለህ አጣሽ ኢየሱስ አምላክነትን የለም ባይብል ላይ አይደለም ኢየሱስ አምላክ ነው እሺ ማስረጃው ኢየሱስ አምላክ ነው የቱ ጋር ነው እስቲ ማስረጃ አልፋና ኦሜጋ ፊተኛና ኋለኛ እኔ ነኝ ይላል እኮ በዙፋኑ ላይ ያለው ነው እሱ ነው የሚናገረው አብ ሳይሆን ራእይ ላይ ራእይ ዮሐንስ ምዕራፍ 1 አልፋ ኦሜጋ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ እና እሱ እኮ ኢየሱስ ነው የተናገረው አልፋና
ይሄ አብ የሚናገረውን ንግግር አልፋና ኦሜጋ መጀመሪያና መጨረሻ እሱ እንደሆነ ይናገራል። አይደለም አብ ነው የሚናገረው፣ በዙፋኑ ላይ ያለው ነው የሚናገረው። ምክንያቱም ቁጥር 4 እሺ በዙፋኑ ላይ ያለው ለተቀመጠው እሺ ነው ለምትሉናና ነው በቃ ዙፋኑ ላይ ቁጥር 4 ላይ ምን ይላል መሰለህ? ራእይ ምዕራፍ 1 ላይ ስላሳይሽ። እሺ በአማርኛ አሳየኝ፣ እኔ እንግሊዘኛ ይገባኛል። እሺ ብሮ የማታው ፕሮግራም አንተ ገስታውስ። እሺ ማታ ጋይስ ስለኔ ሂስትሪ ማወቅ የምትፈልጉ ካላችሁ እዚህ ፕላትፎርም ላይ ያላችሁ ሁላችሁም ስለኔ ሂስትሪ ባክግራውንዴ፣ አባቴ ቸርች ይዞኝ እንደሄደ አላህ እንዳወጣኝ ምናምን ብዙ ነገሮች እነዚህን ምናምን መስማት የምትፈልጉ ከሆነ እስካሁን ድረስ ባለው ነገር ማታ ኢምራን ቤት እኔን ተመልክቶ ብዙ ነገር የምትሰሙበት ይሆናል። ማስታወቂያ ስሩ ኢንሻአላህ። ማስታወቂያ በደንብ አድርጋችሁ ስሩ። እሺ በደንብ አድርጋችሁ ዛሬ 3 ሰዓት ኢንሻአላህ፣ ዛሬ 3 ሰዓት ማታ ላይ እና በደንብ አድርጋችሁ ማስታወቂያ ስሩ። ሁላችሁም እንዳትቀሩ። ጥሩ ትምህርት ይኖርበታል ብዬ ተስፋ አደርጋለሁ በአላህ ፍቃድ። ማታ 3 ሰዓት ላይ በጣም ብዙ ሰው እንዲመጣ ማስታወቂያ አሁን ብትሰሩ ራሱ ጥሩ ነው። ቪዲዮ ሰርታችሁ ብትለቁ ሁላችሁም አንዳንድ ቪዲዮ ኢብራሂም ለካ እንትና ኡክቲ ፊላ በጣም የሚገርም ቪዲዮ ነበር የሰራችው። ያበደ ቪዲዮ ወላሂ የሷን ብታዩ ቀለል አድርገው ነው ያልታሰበ ቪዲዮ ወላሂ ያበደ ቢስሚላህ። ስለዚህ የኡክቲ ፊላን ቪዲዮ ገብታችሁ አሰራጩት በየሀገር ወይ ደግሞ ራሳችሁ በመሰላችሁ መንገድም ማስቀመጥ ትችላላችሁ። እሺ አሁን ወደ እንትና ልቀጥልና ወደ ፍሬ ህይወት ልምጣና ፍሬ ህይወት ቁጥር 8 ላይ ምዕራፍ 1 ቁጥር 1 እንጀምርና ላሳይሽ። እሺ ፍሬ ህይወት ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው። ኦኬ መልእክቱ የእግዚአብሔር ነው። ለማን ሰጠው? እግዚአብሔር ለኢየሱስ ክርስቶስ። ከዛ ኢየሱስም በሱም የተገለጠ ይህ ነው አለ። ኦኬ ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እግዚአብሔር በነገራችን ላይ መላእክት ሰጥቶታል ለኢየሱስ ክርስቶስ፣ ማስረጃ አለ። ማቴዎስ ላይም አለ፣ መዝሙረ ዳዊት ላይ አለ። ስለዚህ አሁን ምን አለ? መላእክት ተሰጥቶታል ለኢየሱስ ክርስቶስ ማለት። ስለዚህ በዛ መልአክ ለዮሐንስ አመለከተ። ስለዚህ ዮሐንስ ደግሞ ዮሐንስ ለእግዚአብሔር ቃልና ለእግዚአብሔር ቃል አልፋና ኦሜጋ ምናምን ለሚሉት ቃላቶችና ለኢየሱስ ክርስቶስ ምስክር እንዲሁም ለኢየሱስ ክርስቶስ ይመሰክራል፣ እንዲሁም ላየውም ሁሉ መሰከራል። በአይኑ ያየው አብን ለምሳሌ አይቶታል፣ በራእይ ማለት ነው። በራእይ በማንነት ሳይሆን ዘመኑ ቀርቧልና የሚያነባው የትንቢቱ ቃል የሚሰሙትና በውስጡ የተጻፈው የሚጠብቁ ብፁዓን ናቸው አለ። ስለዚህ መጽሐፍ ሲናገር ዮሐንስ ቀጠለና ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት አለ ካለውና ከነበረው ከሚመጣው አለ። ልብ አድርጊ፣ አንድ አለ ያለ የነበረ የሚመጣ በዙፋኑም ፊት ካሉት ከሰባቱ መናፍስት አለ። በማን ዙፋን ፊት? ከዚህ ካለው ከነበረውና ከሚመጣው ዙፋን ፊት ማለት ነው። ኦኬ ከዛ ሶስተኛ ደግሞ ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናል። ስለዚህ 3 አካላት አሉ። የመጀመሪያ ያለና የነበረ የሚመጣ የተባለው ዙፋኑ ላይ ያለ ነው። ዙፋኑ ላይ ማን ያለው ብለን ስንል ራእይ ዮሐንስ ምዕራፍ 5 ቁጥር 1 ላይ በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበትም በሰባትም ማዕተብ የተዘጋ መጽሐፍ አየው አለ። ቁጥር 6 ላይ ወረደና በዙፋኑም እና በአራቱ አንበሶች መካከል በሽማግሌዎቹም መካከል እንደታረደ በግ ቆሞ አየው አለ። ኦኬ በዙፋኑና በአራቱ እንስሶች መካከል እንደታረደ በግ ቆሞ የታየው ማን ነው? ክርስቶስ ነው አይደለ? በጣም ጥሩ። ስለዚህ ኢየሱስ ዙፋኑ ላይ አይደለም። ወዲያውኑ መጣና መጥቶም ማለት በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ኦኬ ስለዚህ ከዚህ ከቀኝ እጁ መጽሐፉን ወሰደ። ማን ነው የወሰደው? በጉ ማን ነው? ኢየሱስ ዙፋኑ ላይ ያሉ ነው ማለት ነው። ስለዚህ ያለና የነበረ የሚመጣ ተብሎ የተነገረለት በዚህ በዙፋኑ ፊት ካሉት የተባለለት ዙፋኑ ፊት ልብ አድርጊ ካለውና ከነበረው ከሚመጣው አለና በዙፋኑ ፊት ካሉት አለ። በየትኛው ዙፋን? በዚህ ካለውና ከነበረው ከሚመጣው ዙፋን ፊት ያሉ 7 መላእክቶች ነበሩ። እሱ ማን ነው? ያለና የነበረው ተብሎ የተጠቀሰለት አብ ነው። ከዛ ደግሞ ስለ ኢየሱስ መጣና ከሙታን በኩር አለ። ቀጠለና መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገናል። ኦኬ አምላክ አለው ስቲል ኢየሱስ ሰማይ ላይ መሆኑ አምላክ እንዳለው ይናገራል። ለሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ነው አምላክ ስለሆነ ነው። ፍጹም አምላክ ስለሆነ ነው። በሰውነቱ አምላክነት አለው። እግዚአብሔር አባት አምላክ
እሱ ማስረጃ ነው ያጣ ፍጹም አምላክ ስለሆነ እሱ ማስረጃ ነው ያጣ ነው። አሁን አንቺ ትያለሽ መጽሐፉ ኢየሱስ ክርስቶስ በስጋ ተገልጧል እኮ እኔም በስጋ ነው በዘመን በስጋ መጣ አይደለም። ፊልጵስዩስ ላይ እኮ ራሱ የማይሰማ ኢየሱስ ክርስቶስ ራሱን ባዶ አደረገ ይላል። ባዶ አደረገ ማለት ኢየሱስ ክርስቶስ በስጋ ወራቱ ማለት ነው። መጽሐፍ ቅዱስ ላይ ዓለም ሳይፈጠር አባት ሆይ አንተ ዘንድ በነበረኝ ክብር አክብረኝ አለ። እዚህ መዛማት ይዘ አንዱ ላይ የትኛው ላይ አይደለም እዛም እዚህም አልሄድኩም እኮ የትኛው ላይ አንደኛው ላይ እየሄድኩኝ አይደለም የሚደግፈውን ነው ገብቶ የሚደግፈውን አንዱ ላይ እንቁማ። ዝም በየሄደንማ ከሆነ እየደባበሽ ነው የሚሆነው። አንዱ ላይ እንቁም። ፊልጵስዩስ ላይ እንቁም። እየደባበስኩት አይደለም። እሺ አንዱ ላይ እንቁማ። ፊልጵስዩስ ላይ ቆመን በቃ አሁን የራዕይ ዮሐንስ ምዕራፍ 1 አያዋጣም። ፊልጵስዩስ ላይ ሄደናል። ስለዚህ አሁን እዚህ ላይ ፊልጵስዩስ ስንመጣ ፊልጵስዩስ ምዕራፍ አይ ያዋጣ ለምን አያዋጣም? ወደ ታች ሲሄድ ማለት ነው እንዲህ አለ አይደለም ያለና የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለው ክርስቶስ ኢየሱስ መጽሐፍ ቅዱስን ለወደደን ደሙ ያጠበን አብ አይደለም ወልድ ነው በደሙ ያጠበን ለአባቱ መንግስት ደግሞ ካህናት ያደረገን ኢየሱስ። ዙፋኑ ላይ ያለው ማን ነው? ኢየሱስ ይወድሻል። ዙፋኑ ላይ ክርስቶስም አለ አይደለም? ክርስቶስ ማለት ነው ወደ ምድር ሲመጣ አብ አባት አለ በቀኙ አስቀመጠው ይላል እኮ ሄዶ ኢየሱስ ክርስቶስ አሁን በይ እናቱ ምንም እንትን ነገር ነን ስቶፕ ነገር ነች። እሺ ሚኪ ቀጥል። ምን ፕሌይ አድርገው ነው የላኩሽ? እንደዚህ ፕሌይ ብቻ ነሽ? ሚኪ አለ አለው ሰላም ነው አለን። እሺ ክርስቶስ አምላክ ነው። መመለስ ካቃተ ተው በቃ። መመለስማ አጥቶሻል እኮ ጥያቄ አለው ስለ እስልምና ተብሎ ነው የገባውና በሙስሊም ሰው ነው ተልክ የመጣው። ምናልባት ችግር የለውም ጠይቅ። አምላክ ስለመሆኑም